እኔ አሁን የሚታየኝ ችግሮች ከሰላምና ደህንነት አንፃር የማይቀር እስከሆነ ድረስ ኢትዮጵያ ከምትበተን እነዚህ ቻሌንጆች ተቀምጠዋል። ይሄ ችግር ይፈጠራል ተብሎ ኤክስፔክትድ ነበረ። ነገር ግን አንድ ማረጋገጥልህ ነገር እኔ የራሴን አቋም ነውና ማራመደው እንደ ፓርቲ አንድ ጥይት ብልጽግና በራሱ ፍላጎት ተኩሶ ኦሮሚያ ውስጥም ይሁን አማራ ክልል ላይ ይሁን ትግራይ ላይ በራሱ ፍላጎት የገባበት የለም። ተስቦ ነው የገባው ሁሉም ቦታና ለደፈረሰው ችግርም የመንግስት ኃላፊነት ብቻ ሳይሆን በየቦታው መሳሪያ አንግቦ ጫካ የገባ ሁሉም ቡድን ተጠያቂ ነው የሚል እምነት ነው ያለኝ። ጥሩ እሺ፣ ሌላውን በኋላ እንመለስበታለን። አስቀምጣል አቶ ሉሌት። እሺ፣ አመሰግናለሁ ሞገስ። ብዙዎቹ ነገሮች ስለተጠቀሱ ምናልባት መደጋገም እንዳይሆን ነው። ምናልባት በዚህ 7 ዓመት ከፍተኛ ምናልባት በቁጥር አንድ ያጣነው ነገር ቢኖር ሰላም ነው እና አከራካሪ አይመስለኝም። ምናልባት የሚያከራክረው ለምን ይሄ ሰላም እጦት መጣ፣ መጠኑስ በምን ያህል ነው፣ መፍትሄው ምንድነው በሚለው የሐሳብ ልዩነት ሊኖርን ይችላል። ግን ሰላም አለመኖሩን አሁን የተከበሩ አቶ ጆንም እንዳሉት ሚካድ አይደለም፣ ማንንም የሚክደው አይመስለኝም እና 27 ዓመቱ ጋር ራሱ ስናነጻጽረው የሰላም እጦቱ በጣም ከፍተኛ ደረጃ ነው የደረሰው። ቅድም ወንድሞቼ እንዳሉት ዜጎች ከቦታ ቦታ በሰላም መንቀሳቀስ የማይችሉበት ሁኔታ ነው ያለው። ሌላው ቀርቶ ዜጎች ብቻ አይደሉም። የሀገሪቱ ጠቅላይ ሚኒስትር ነቀምት መሄዱ ብርቅ ሆኖ ዜና የሚሆንበት፣ ባህር ዳር ጎንደር ሄደ ተብሎ እንደ ትልቅ ስኬት በዜና የሚነገርበት ሀገር ውስጥ ነው አሁን ያለነው። ጠቅላይ ሚኒስትሩ መቀሌ ሊሄዱ አስበዋል ተብሎ ይሄ ነገር እውነት ነው ወይስ ውሸት ነው ተብሎ አነጋጋሪ የሚሆንበት ሀገር ውስጥ ነው ያለነው። እንኳንስ ዜጎችና ማለት ነው። ዜጎች በተለይ አሁን ወደ አዲስ አበባ ለመምጣት ከተለያዩ ክፍላተ ሀገሮች በመኪና መጓጓዝ ራሱ እየቀረ ያለበት ሁኔታ ነው ያለው። አርሶ አደር ሳይቀር ለሕክምና ወይ በተለየ ምክንያት አዲስ አበባ መምጣት ሲያስፈልገው ከፍተኛ ገንዘብ አውጥቶ በአውሮፕላን ለመጓጓዝ የሚገደድበት ሁኔታ ነው ያለው እና የሰላም እጦቱ ምንም አከራካሪ አይመስለኝም ማለት ነው። ግን የተከበሩ አቶ ጆን አሁን እንዳሉት መንግስት መጠየቅ ያለበት ራሱ ጥይት በመተኮሱ አይደለም ወይም ሰዎች በመግደሉ ብቻ አይደለም። ያን ያደርጋል አያደርግም ሊያከራክር ይችላል። እኔ አያከራክርም። መንግስት ራሱ ግጭትንና ጦርነትን አንድ አይነት የአገዛዝ ስልት አድርጎ የወሰደ ነው። በሁኔታዎች አስገዳጅነት አይደለም ወደ ግጭትና ጦርነት የሚገባው፣ ይጠቅመኛል ብሎ ነው። እኔ እስከሚገባኝ ድረስ ያለፉት መንግስታት በሁኔታዎች አስገዳጅነት ነው ወደ ጦርነት የሚገቡት። የቀድሞቹም ያሁኖቹም በሰላም በውይይት በድርድር ችግርን የመፍታት ባህል የላቸውም። ይሄ አሁን አዲስ የተፈጠረ ነገር አይደለም። የቀድሞቹም ስርዓቶች የዛ አይነት ባህል ነው ያላቸው። ግን ወደ ግጭት ወደ ጦርነት የሚገቡት የቀድሞቹ ስርዓቶች ያው ከአቅማቸው በላይ የሆነ ሁኔታ ሲገጥማቸው ባይኖር ይመርጣሉ። የአሁኑ መንግስት ግን ልዩ የሚያደርገው ጦርነትን ግጭትን እንደ አንድ የአገዛዝ ስልት አድርጎ ማየት ነው። ስለዚህ አንዱ ይሄ ነው መታወቅ ያለበት። ሁለተኛ መንግስት ስለገደለ ወይም ራሱ ሰላም ስላሳጣ አይደለም ተጠያቂ መሆን ያለበት። መንግስት ሌሎች የፖለቲካ ኃይሎች ሰው እንዳይገሉ፣ ሰብአዊ መብት እንዳይጥሱ፣ አገሩን ሰላም እንዳያሳጡ የማድረግ ኃላፊነትና ግዴታ አለበት። ያንን ባለማድረጉ ተጠያቂ ነው የሚሆነው። እኔ አይደለሁም ጀማሪ ሌሎች ናቸው ብሎ ከተጠያቂነት ሊድን አይችልም መንግስት። ምክንያቱም መንግስት አገሩን ሲያስተዳድር እሱ ባለማድረግ ብቻ ሳይሆን ሌሎችም ሰላም እንዳያወቁ፣ ሰላም እንዳያሳጡ የማድረግ ኃላፊነትና ግዴታ አለበት እና ይሄንም በደንብ መረዳት ያስፈልጋል። ከተቋማትም አንፃር የተቋማት ችግር ነበረ በ27 ዓመት ስርዓት። ግን የሚያሳዝነው ከዛ በባሰ ተቋማት አሁን ከመኖር ወደ አለመኖር ነው። አነሰም አደገም ከነድክመታቸው በፊት የነበሩት ተቋማት በተለይ ከጸጥታ ጋር በተያያዘ መከላከያ፣ ደህንነት፣ ፖሊስ የተሻሉ ነበሩ። በውስጣቸው የነበረው ድክመትና ችግር ይፈታል ብለን ስንጠብቅ ጭራሽ ወደ አለመኖር ነው እየተቀየረ ነው። አሁን የኢትዮጵያን መከላከያ ሰራዊት ህዝቡ መንግስት ማን እንደሆነ ያወቀ የመንግስት ተቃዋሚ ሆኖ ህዝቡ ያከብረው ነበር፣ ይወደው ነበር።
አሁን ግን ራሱ የመንግስትን ሰራዊት እንደ ጠላት የሚያይበት ሁኔታ ላይ ተፈጠረው እንደ ወራሪ የሚያይበት ሁኔታ ላይ ተፈጠረው እና ከተቋማትም አንፃር የነበሩት ችግሮች ይፈታሉ ስንል የባሰ ነው ይሆነ ያደሩ ችግሮች ነበር ያልከው ያሉት የተከበሩ አቶ ጅን ትክክል ነው ያደሩ ችግሮች ነበሩ ግን ለውጥ ሲመጣ የነበረን ተስፋ ምንድነው እነዛ ያደሩ ችግሮች ይፈታሉ የሚል ነበር አሁን ግን የሆነው ምንድነው በ7 አመቱ እንኳንስ እነዛ ያደሩ ችግሮች ሊፈቱ አዳዲስ ችግሮች ናቸው የተቀፈቀፉ አይተናቸው የማናውቅ ችግሮች ናቸው የመጡት እና እኔ ይሄ 7 አመት በእውነት በሰላም ረገድ የሚያከራክር አይደለም ኢትዮጵያ በታሪኩ አይታው ማታውቅ ከግለሰቦች መገደል ጀምሮ በሚሊዮኖች ህዝብ ያለቀበት የሚያሳዝነው ደግሞ ከተዋቂ ግለሰቦች ጀምሮ በሚሊዮን ህዝብ አልቆ ተጠያቂነት ፈጽሞ የሌለበት እኔ 27 አመት እንደርሶ 5 አመት ፓርላማ ውስጥ ነበር የሆነ ችግር የሆነ ግድያ ሲፈጸም በተለይ 50 60 ሰው በላይ ከሞተ ወዲያው ነው ፓርላማ ውስጥ ኮሚቴ የሚቋቋም የማጣራት ሂደት ይካሄዳል በዛ ውስጥ መንግስት ወይም ገዢው ፓርቲ የራሱን እጅ ያስገባ የሚያዛባው ነገር ቢኖርም አትሊስት ይሞከራል ተቋማት ስራቸውን ለመስራት ይሞክሩ ነበር አሁን እኮ ምንም ዜናም አይሆንም አሁን በትናንትናው ዕለት 46 ሰዎች ንጹሃን ሰዎች ጎጃም ውስጥ ብራቃት በሚባል ቦታ ተጨፍጭፈዋል ትናንት ምንም ተራ ዜና ነው እንደ ምንም ሰውም አይደነግጥም እና ይሄ 7 አመት አንዱ ትልቁ ያለማመድን ነገር ቢኖር ግድያ ነው ግጭትን ጦርነትን በቃ ምንም እንዳይመስለን አለማምዶናል በቃ የዕለት ተዕለት ኑሯችን እንዲሆን አድርጎታል እና በዚህ ረገድ እውነቱን ለመናገር ያለው ለውጥ ቀለው ግን በጥቅሉ ሞገስ ወደ ሌሎች ነጥቦች ያው ቀጥሎን እንመጣበት ሆኖ እውነቱን ለመናገር እንትኖችን 5 ርዕሶች ናቸው ያቀረብከው እኔ ወደዚህ ውይይት ስመጣ መጀመሪያ የፈለኩት እንደው ከነዚህ ከአምስቱ አንዱን ወይም ሁለቱ እንኳን ምደግፈው ቢኖር ብዬ ተመኝቼ ነበር ይመጣ እንደገና በውስጥ ሳይ ወደ ዝርዝር ምልህ ከአብይ ርዕሶቹ ውስጥ ደግሞ ንዑስ ርዕሶች አሉ እነሱን በጥቅሉ ሳያቸው ወደ 22 ጥያቄዎች ናቸው ከ22ቱ 3-4 እንኳን እንደው ላደንቀውና ላመሰግነው የሚገባኝ ነገር ቢኖር ብዬ መፈለግ ነበር የጀመርኩት በጣም በሚያሳዝን ሁኔታ አንድም አላገኘው እና ይሄ 7 አመት አሁን እኔ ካሳጣኝ አንድ በጣም ትልቅ ነገር ምንድነው አንድ ነገር መንግስት ጥሩ ነገር ሲሰራ የምቃወመው ሆኖ ይያለ ጥሩ ነገር ሲሰራ ግን ማመስገን መቻል አዲስ ባህል እንዲሆን ፈልግ ነበር የትውልዱ ባህል እንዲሆን ፈልግ ነበር ይሄ መንግስት ግን ምንም ነገር ማድነቅና ማመስገን እንዳንችል ነው አሁን በሰላም ጉዳይ አሁን ምኑን ላመስግን አዝናለሁና በዛ መጠን ነው ሰላም ያጣ ነው ለማለት ነው በቂ ይመስላል እሺ ሌሎች ጉዳይ ላይ እንግዲህ ኢኮኖሚውም የማህበራዊ እድገቱም የፖሊሲውም የውጭ ጉዳይ ግንኙነት ላይም የሚደነቅ ነገር ካለ ምን መጣባቸው ስላለ ያኔ ምን ነገር ይሆናል ሌሎችንም መጠቃቀስ ይቻላል ግን ልተው ይሄን ሰሞን እንኳን የሆነ ጉዳይ ግላሳይ ለምን እንደሆነ ግን አይገባኝም ኢቢኤስ የሚባለው የቴሌቪዥን ጣቢያ የመንግስት ደጋፊ ነው ሁሉ ነገር የመንግስት ደጋፊ ነው መንግስት የህግ አዋቂዎችን ሰብስቦ ምርጫ ሲያሳልፍ ከዛን ጊዜ መንግስት የሚወስዳቸው ሁሉ ሲደግፍ የነበረው ዛሬ ተወርወሮ ተጥሏል መንግስትን የሚደግፈው እንኳን ለማለት ሌላውን ተቃዋሚ የሚሆነውን ነገር መንግስትን የሚደግፈውን እንኳን የራሱን ደጋፊ እንኳን ጸጥ ለማሰኘት የማይቻል ወደ ኋላ የማይል አይነት መንግስት ነው ያለው አሁን ያለው በአቅጣጫ ለተው ብዙ ስለሌለ በዝርዝር መሄድ ይቻላል በአቅጣጫ ለተው ኢትዮጵያ የአስተዳደሯ ከኦቶሪታሪያን ከሚባለው ወደ ዴሞክራቲክ እንድትሆን ነበር ተስፋችን የነበረው ፕሮፌሰር መሳይ ቅድም ሲናገር የነበረው ተስፋ ብለን ሁላችንም የታለ ያንን ሽግግር ያንን ዋጋ የተከፈለበትን ነገር ሽግግር እናደርጋለን ተብሎ ነው ተስፋ የተደረገው አሁን እዛ አይደለንም ያለን በብዙ ቦታዎች እንደሚነገረው ይሄ የሆሊዴይ ኢንዴክስ የሚሉት ስለ አንቲፍራጂሊቲ ነው የሆሊዴይ ኢንዴክስን ካየኸው ከ10 እስከ ኔጌቲቭ 10 ባሉት ከኦቶሪታሪያን እስከ ዴሞክራቲክ ባለው ኢትዮጵያ ከ5 እና እስከ 5 ነጥብ መካከል ወደ 0 አካባቢ ነው ያለችው አናክራሲ ሆናለች ማለት ነው ወይ ወደ አውቶክራሲ ሄዳ ስልጣኑን ሁሉ ሰብስበው ቅድም ያልናቸውን መንግስት ለህዝቡ መስጠት የሚገባቸውን የጸጥታና የደህንነት ጉዳዮችን እሱን ለማስከበር የሚሄድ አይደለም ወይ ወደ ዴሞክራሲ ሄዶ ህዝብ ድምጽ ስለሚሰጥ ሁሉ ስለሚናገር ሁሉ ስለሚሰበሰብ ሁሉ ነፃነት ስላለው ከግጭት የምንርቅበት ሁኔታ ላይ አይደለንም ያለነው
ወይ አንሻገር ወይ ወደ ኋላ እንመለስ። በፍጹም ምህዳሩ ላይ ያለው የኬዋስ ቦታ ነው ምህዳሩ የሆነው አሁን ብዬ ነው እዚህ ላይ የምተወው። ብዙ መናገር የሚቻልበት ላይ እዛ ነው ያለ ነው። ወይ አንሻገር ወይ ወደ ንጉሳዊ አስተዳደር አንሄድ። እዚህ መካከል ተይዘን እዚህ መካከል ይሄ አናክራሲ የሚባለው መካከል ላይ ተይዘን እዛ ነው አቅጣጫ እንኳን በሌለው ላይ ተይዘን ያለ ነው። ፖለቲካ ምህዳሩ እንደዛ ነው ያለው። ትክክል ነው። የጦርነት ትክክለኝነት ለመንገር የሚሰሩ ፓርቲዎች ኦፍ ኮርስ ፍሎሪሽ አድርገዋል። ከዛ ውጭ ግን በግለሰብም በለው በተደራጅቶም ጦርነትን የሚቃወም ስርዓቱ የሚፈጽማቸው ስህተቶች መለስ ብሎ እንዲያይ የሚመክር የሚገስጽ እንደ ጠላት ነው የተፈረጀበት። እንዲሳደድ እንዲገደል ተደርጓል። ከፖለቲካ ምህዳር አንፃር ማለት ብልጽግና አንዱ እንትን ያለው ነገር ቢኖር በጣም ተቀናቃኝ የሚባሉ ድርጅቶች እና በድርጅቱ ውስጥ ያሉ አይከን የሆኑ ግለሰቦች በሀገራቸው እንዳይኖሩ ማሳደድ፣ መስሪያ ቤቶቻቸውን መዝጋት፣ መግደልም ጭምር የበቴ ኡርጌሳ ለምሳሌ መውሰድ እንችላለን። የኦሮሞ ነፃነት ግንባር አመራር አባል የሆኑት ማለት ነው። እንዲሁም አቶ ልደቱም ያው ወደ ሀገራቸው እንዳይገቡ ተከልክሏል። ታስረው የደረሰባቸው ፍዳ መከራ እንድጠበቀው ነው ማለት ነው። አሁን ጭራሽ ወደ ሀገር እንዳይገቡ የተከለከሉበት ሁኔታ አለ እና ከዚህ የበለጠ አይ ቲንክ የፖለቲካ ምህዳሩ ከርቸም ማሳያ ሊሆን የሚችል ያለ አይመስለኝም። ጦርነት የሚደግፍ ለስርዓቱ ታማኝ የሆነ አገልጋይ የሆነ እስከ ጦር ግንባር ድረስ ሄዶ ግፋ በለው የሚል በፓርቲም ይንቀሳቀሳል ብቻ አይደለም፣ ስልጣንም ተሰጥቶታል። ኦፍኮርስ ጥቅማጥቅም ከዛም ባለፈ የስልጣን ተጋሪም ሆኗል። በምክር ቤትም እንዲገቡ ከዛ በተጨማሪም በካቢኔዎች በአዲስ አበባም ብለው በፌደራል ደረጃ ስልጣን ተሰጥቷቸዋል። አሁን እነዚህ ሰዎች እንዲቃወሙ አጠብቃቸውም የተለጎሙ ሰዎች ናቸው፣ በጥቅምና በስልጣን ማለት ነው። ኢቭን ከብልጽግና ውጭ የሆኑት ማለት ነው። በዛ ላይ የፖለቲካ ምህዳሩ ጦርነትን ብቻ የሚያስተናግድ መሆኑ ለሰላማዊ ትግል በሩ የዘጋ መሆኑ በሰላማዊ የፖለቲካ ትግል ብቻ አማራጭ አድርገው የሚንቀሳቀሱ ሰዎች ግን ስርዓቱን የሚተቹ ጦረኛ አካሄዱን የሚቃወሙ በአገሪቱ የደረሰው ኢኮኖሚ፣ ማህበራዊ የተለያዩ ድቀቶች የሚነግሩ ሰዎች እንደ ጠላት ነው የሚታዩት። ለሰላማዊ ትግል ኢትዮጵያ በሯን ዝግ ያደረገችበት መጀመሪያ ላይ ብዙ ሰው ዲያስፖራ ሆነው የትጥቅ ትግል ያወጁ ጭምር ነው በር እንዲገቡ የተደረገው። ቅድም የተከበሩ አቶ ጆን የገለጹት ኢስታብሊሽድ የሆነ ነገር ሲኖር እና ራይዚንግ አዲስ ደግሞ የሚመጣ ነገር ሲኖር ግጭት መኖር የተጋጫችሁት እኮ ከቲፒኤልኤፍ ብቻ አይደለም። ብልጽግና የተጋጨው ወደ ጦርነት የገባው ከቲፒኤልኤፍ ጋር አይደለም፣ ከትግራይ ህዝብ ጋር ነው ጦርነት ውስጥ የገባው። ከዛም በዘለለ ከተቀሩት የሀገሪቱ ህዝቦች ጋር ጦርነት ውስጥ ነው ያለው። ከህወሓት ውጭ ያሉ የፖለቲካ ድርጅቶች ጦርነት ታውጆባቸዋል። ግለሰቦች ተገድለዋል፣ ተሰደዋል። የሰላም መንገድን ብቻ መርጠው የተከተሉ ታስረዋል፣ ተሳደዋል፣ ስደተኛ ሆነዋል። ኢንፋክት ብልጽግና ምንድነው ያደረገው? የፖለቲካ ምህዳሩን በዘጋ ቁጥርና ጦርነት ብቻ አማራጭ ባደረገ ቁጥር የሰላም ታጋዮችን ባሳደደ ቁጥር ከስርዓቱ ጋር የሚኖረን ንግግር በመሳሪያ ብቻ ነው የሚሉ ኃይሎች እንዲፈለፈሉ ምክንያት ሆነ። ቅድምም እንትን ያሳዩት ያለነው ያጋጥማል እንደዚህ አይነት ነገር ሽግግር ሲኖር እንዲያውም የተሻለ በሰላማዊ መንገድ ስሙዝ የሆነ ሽግግር የተካሄደ ተብሎ በጠቅላይ ሚኒስትሩ ራሱ የተመሰገነ ማፍረስ አይገባንም፣ በተገነባው ላይ ነው የምንጨምረው፣ አናፈርስም። ኢንፋክት ማፍረስ የሚያመጣው ችግርም ነግረውናል። ሪፎርም ነው የሚሻለው፣ ከውጭ ከሚጨፈለቅ ከውስጥ እንቁላሉ እንትን ቢል ነው ጫጩቱ ህይወት የሚኖረው ምናምን ብዙ አገላለጾች አገልግሎት ላይ ውለዋል። ሪፎርም እንደሆነ ከውስጥ የመጣ እንደሆነ የተሰሩ ካሁን በፊት ማፈራረስ እንዳልሆነ ብዙ ተነግሮናል። ደርግን ጥሎ ወደ ስልጣን የመጣው ኢህአዴግ እንኳን የዚህን ያክል እልቂት የ17 ዓመቱ ጦርነት ከስልጣን ከያዘበት
ጊዜ ጀምሮ ምክንያቱም ስልጣን ከተያዘ በኋላ ባሉት ዓመታት ነው ብዙ ልቂት የተፈጸመው በዚህ በ7 ዓመት። ስለዚህ ደርግን ሁሉንም መዋቅሩ በማፍረስ በሽግግር ቻርተሩ የደርግ ያቋቋማቸው ተቋማት የአፈናና የግድያ ስለነበሩ እነዚህ ተቋማት ተመልሶ አገልግሎት ላይ መዋል የለባቸውም ተብሎ ነው በማፈራረስ እንደ አዲስ የደህንነቱም የወታደራዊ መዋቅሩም ሁሉ እንዲፈርስ ተደርጎ ነው እንደ አዲስ ተደረገው። በእንደዛ አይነት ሂደት ያለፈችው ኢትዮጵያ እንኳን የዚህን አሁን ያየነው አይነት እልቂት አላጋጠማትም። ከኢህአዲግ በወጣ ኢህአዲግን በተረከበ ኢህአዲግን ወርሶ ባስቀጠለ እስከተወሰነ ጊዜ ወደ ብልጽግና እስኪቀይረው ደግሞም መገንባት በተቀበልኩት እንጂ እንደሌሎቹ አላፈራርስም እኔ ብሎ በተናገረ ብልጽግና የተፈጠረው ነገር ምናቀው በአራቱ ድርጅቶች ራሱ ከውና ተቃዋሚዎች ምህዳሩ ህወሓትን መሸከም አቅቶት በኢህአዲግ ውስጥ የነበረ ማለት ነው። ከህወሓትም አልፎ ደግሞ ትግርኛ ተናጋሪ የተባለ እንደ ጠላት በመቁጠር በ5 ቴሌቪዥን ጣቢያዎች በአንድ ጊዜ ዶክመንተሪ በመልቀቅ ጸጥ ረጭ የማድረግ ከትግራይ የሚመጣ ሰው ህወሓት ብቻ ሳይሆን ከህወሓት ውጭ ያለው ሁሉ አይታመንም እስከማለት ድረስ በትግራይ ተወላጅ ሆነ በሌላ አደረጃጀት እንኳን ከህወሓት ውጭ ብትመጣም ስቲል ማትታመንበት በፕሮፓጋንዳ የሚዘመትበት ሁኔታ ነው የተፈጠረው እና መድብለ ፓርቲ የፖለቲካ ምህዳር የሚባሉት ነገሮች እንትን የሆኑ ፕሮፌሰር ወዝቄል እንደገለጸው ፓርቲ ማዳከም በዛ የኢህአዲግ ምርጫ ቦርድ ነበረ በጣም የሚተቸው። አሁን ግን በግልጽ አደባባይ በሚስጥር በድብብቆች ሳይሆን የምርጫ ቦርድ ዋናው ስራው ትልቁ ሊመሰገንበት የሚገባና ሊሸለምበት የሚገባ ተቀናቃኞቹ የብልጽግና ከጥቅም ውጭ በማድረግ ነው ተብሎ የቲንክ ኦቦ ሌንጮ ናቸው መሰለኝ በምስጋና ኦቦ ሌንጮ ባቲ ማለት በምስጋና የብልጽግና ትልቁ ስኬቱ ተቀናቃኞችን ማፈራረሱና ማዳከሙ ነው ያለው። የምርጫ ቦርዱ በብልጽግና የዋለው ውለታ ተብሎ ነው ሁላ ያቀረበው እና ወይዘሮ ብርቱካን ሚደቅሳም በዚህ ነው ትልቁ የሚታወሱት የእሳቸው ምርጫ ቦርድ ምርጫ አንድ ጊዜ ነው የተደረገው እንደምታውቁት ብልጽግና ከተመሰረተ በኋላ በዚህ ምርጫ በኦሮሚያ እንግዲህ አሁንም ላቋርጥ ነው 1 ደቂቃ ኦልሬዲ ጨምሬልሃለሁ። አሁንም ላቋርጥ ስለሆነ ምናልባት አቶ ልደቱ እዚህ ጉዳይ ላይ እሱ ፓርቲም ስለተሰረዘበትና ፐርሰናሊም ስለታገደ ፈርዘር ቺም ፖይንት እሱ ቢሄድበት የበለጠ ቢያጠናክር ይሻላል ብለን ብናቆይ እሱ አቶ ልደቱ ይቀጥልበታል። ለጆን እንስጠው ምናልባት አሁን ሚክስ እያደረግን ጆን በተነሳው ነገር ላይ አንተ ማራ ደቂቃ አለ ሐሳብን አቅርብና ከዛ ወደ አቶ ልደቱ እንሄዳለን። ጆን እሺ አመሰግናለሁ። ለጥሪ ያው ጆን በቂ ነው። ተከበሩ አቶ ልደቱ ያው ፓርላማ ውስጥ 5 ዓመት ስለቆዩ እዛ ውስጥ ስለለመዱት ነው እንጂ ጆን ይበቃኛል። እዚህ ላይ እንኳን የፖለቲካ ምህዳር ጋር እያይዤኔ በነገራችን ላይ ከእድሜም አንፃር ሳይሆን አንዳንድ ነገር ራሱ ሳነብ እውነተኛውን ነገር ልነግራችሁ የምፈልገው አንድ ነገር ስለ ሰላም ቅድም ተስማምተን ያለፍነው ነገር አለ። ኮዙ ላይ ነው የኔ ትኩረት። ኮዙ ምንድነው ይሄን ችግር የፈጠረ ያለው የሚለው ቅድም ያነሳውልኝ ሁኔታ እሱ ይያዝልኝ። ነገር ግን በጭራሽ በኢትዮጵያ ውስጥ ተከስቶ በማያቅ ሁኔታ የሚባለው ቃልም ኢትዮጵያ ውስጥ ተመሳሳይ ሳይክሎች የሚዞሩት ነገር አለ ፖለቲካ ውስጥ ማለት ነው። ለምሳሌ ቀዳማዊ ኃይለ ሥላሴም ስልጣን ይዘው ራስ አሊ ጋራም ውጊያ ላይ ነበሩ መጀመሪያዎቹ የመሩበት ዓመት ማለት ነው። ባልቻ ሰፎ ጋርም ውጊያ ላይ ነበሩ። ብዙ ጉክሳ ወሌ ጋርም ወይ ደግሞ ከዘውዲቱ ንግስት ዘውዲቱ ባለቤት ጋርም ውጊያ ላይ ነበሩ ማለት ነው። የሆነ ተመሳሳይ ሳይክሎች የሚደገሙ አለ። ደርግም መጥቶ ያው ኢህአፓ ጋርም የነበረው እናውቃለን፣ ጀባሃት ጋር የነበረው እናውቃለን፣ ቲፒኤልኤፍ ጋር የነበረው እናውቃለን። የዚያድ ባሬ ጦርነት አለ። ኢህአዴግም እንደመጣ ከ17 በላይ የታጠቁ ድርጅቶች ጋር ነው አዲስ አበባ የገባው። ቦልድሊ ግን ኦነግ ጋራ፣ ኦብነግ ጋራ፣ የሲዳማ ነፃ አውጪ ግንባር የተለያዩ ጋራ ተመሳሳይ ሳይክሎች አሉ። ከዛ ስለዚህ ካልቸራሊ ራሱ የኛ የፖለቲካ ምህዳራችን እንደተባለው አይደለም። ለምሳሌ ሙሉ በሙሉ አሁን ሰላም የለም በሚለው አልስማማም። በሚነሳው ሬንጁ ላይ ክርክር አለ። ለምሳሌ ኦሮሚያ ውስጥ 7324 ቀበሌዎች አሉ።
እኔ ሰሞኑን አንድ መድረክ ላይ ነበርኩና 7200ን እንደ አዲስ አደራጅቷል። ባለፉ 4 ወራት ኦሮሚያ እያንዳንዱ ላይ 77 በአመራር ደረጃ መድቦ ስለ 7200 አደራጅቷል ማለት ነው። ቶታሊ ዜሮ ነው ወይ ደግሞ መንግስት የሚመራው ኦሮሚያ ውስጥ ሰላማዊ ቦታ የለም የሚለው አይደለም ያለው ነባራዊ ሁኔታ። እኔ ፋክት ስለሆነ ማለት ነው። ነገር ግን እኔ ፖለቲካ ምህዳሩ ጋር አያይዤ እኛ ጋር ትልቅ ሁለት ካልቸር ችግር አለ ብዬ ነው የማስበው። አንደኛ ኒው ኖርማል መቀበል። አሁን ለምሳሌ ኒው ኖርማል ላይ እኔ አቶ ልደቱ ጋር ብዙ መስማማቸው ሐሳቦች አሉ። ኒው ኖርማልን መቀበል ላይ ፎር ኤግዛምፕል የፌደራሊዝም ታይፑ ላይ ከራከሩ እንጂ ፌደራሊዝም ለኢትዮጵያ ወሳኝ ነው ብሎ ያምናሉ። ብዙ ሰዎች እንደሚሉት 83 ላይ ቲፒኤልኤፍ መጥቶ 80 ብሔር ብሔረሰቦችን ጠፍጥፎ ወይ ኢህአዴግ እንደሰራ ነው የሚያስበው ብዙ ሰው። 80 ብሔር ብሔረሰቦች ለሺህ ዓመታት ነበሩ። ህገ መንግስታዊ እውቅናን ያገኙት እንጂ ተጠፍጥፎ የተሰሩ አይደሉም ማለት ነው፣ የነበሩ ናቸው። ሁለተኛ የኢትዮጵያ አንድነት ደግሞ ወሳኝ ነው ብሎ የሚያምኑትም ኒው ኖርማል ላይ እስማማለሁ ማለት ነው። ስለዚህ ኒው ኖርማልን ስትቀበል አንድ እኛ አካባቢ ያለች አባባል ያለች፣ ሁለት ሰዎች ጓደኛሞች አብረው ይሄዱ 1 ኪሎ ግራም ወርቅ ያገኛል። አንዱ ወይኔ ወርቅ አገኘው አለ፣ ጮቤ ረገጠ፣ በጣም ተደሰተና ድልድይ ሊሻገሩ ሲሄዱ ወታደሮች በመሳሪያ እጁ ላይ ወርቅ የሰረቀ አለ አሉ። ከዛ ወይኔ ጓደኛ የተያዝን አለ። ኖ ቅድም ስታገኝ አገኘው ነው ያልከው፣ ስትያዝ ነው እንዴ ለኔ የምትሰጠው አለ። ይሄ ማለት በዚህ 6 ዓመት ውስጥ ፕሮስፐሪቲ ፓርቲ የፈጠረው ፕሮስፐሪቲ ወለድ ችግር ሳይሆን ተደማምረው የመጡ ችግሮች አሉ። ጎርምሰው ነበር። አሁን ለምሳሌ ጽንፈኝነት በትውልድ ደረጃ ብናይ 27 ዓመት ጡጦ ጠብቶ ምን ብሎ እንደሚባለው አይደለም እኔ የምወስደው። ነገር ግን የኢትዮጵያዊነትና የብሔር ፖለቲካውን በሚዛን ስላልተጠበቀ ወደ ኔሽን አጋደለ፣ ወደ ብሔር አጋደለ። ኢትዮጵያዊነት የሚለው ማቀፍ ተረሳ። የኔ ኢትዮጵያዊነት ዲፊኒሽን ይለያል። ስለዚህ ያ ባላንስ በዛ ወደ ብሔር ባጋደለው ትምህርት ፖሊሲ በምን ውስጥ ያደገው ትውልድ 27 ዓመት ደርሶ ነው ለውጡ ሲመጣ ጎርምሶ ነበር ማለት ነው። ቲፒኤልኤፍ ወይ ደግሞ የፕሮስፐሪቲ ወለድ ብቻ አይደለም ማለት ነው ችግሮችን ስናይ። ነገር ግን የፖለቲካ ምህዳሩም የኢትዮጵያዊነቱም የለንም እኮ እንድታጠራው ባላንስ እንዲያደርግ ስላልኪም ፕራግማቲክ እንደሆን ወይ የብሔሩም የለንም ፖለቲካ የለንም፣ የአንድነቱም የኢትዮጵያዊነት ፖለቲካም የለንም እኮ። ፎርዛት ማተር ሲጀምራውን ፖለቲካን ራሱ እያራመድን ነው ወይ ጆን? ከሁለቱም አልሆንም ማለት እኮ ነው። እኔ አሁን እኔ የምለው ብሔርንም ኢትዮጵያዊነትንም ባላንሱን ጠብቀን ነው የምንሄደው። እኔ አሁን እንደ ፓርላማ አባል ብዙ ሰዎች ይጠይቁኛል፣ አንቀጽ 39ን ልታወጡ ነው እንዴት ነው ምናምን ብሎ ይጠይቁኛል። ከባላንስ አንጻር ማለት ነው። እኔ አንቀጽ 39 ይውጣ የሚል አቋም የለኝም። አንቀጽ 39ን ወዳለሁ። ለምን ራስን በራስ ማስተዳደር የሚለው አንቀጽ አለ። ባይሆን መገንጠል የምትለው ቃሏ ብቻ ናት እንጂ ብንወያይ ራሱ ማለት ነው። ራስን በራስ ማስተዳደርንማ እደግፈዋለሁ ማለት ነው። አሁን የፖለቲካ ምህዳሩ ጋር ልመጣ ነው። የፖለቲካ ምህዳሩ ላይ ጽንፈኝነት አለ፣ የካልቸራል ጋፕ አለ። ኢትዮጵያ ውስጥ በምርጫ ብቻ ስልጣን መረካከብ አልነበረም። ፓርቲዎችም በእኔ ግምት ከጊዜው ጋር የሚዋጅ አደረጃጀት ነው የሚያስፈልገው። ለምን በነገራችን ላይ ኢትዮጵያን ማስቀጠል ከፈለክ ወይ ደግሞ ኢትዮጵያ ውስጥ የፖለቲካ ተቀባይነት ለማግኘት ርካሽ መንገድና ቀላል መንገድና ከባድ መንገድ አለ። ቀላሉ መንገድ ብሔርን መስበክ፣ የሆነን ግሩፕ መስበክ፣ የሆነ ብላክ ኤንድ ዋይት የሶሻሊዝም ፖለቲካ ጠላትና ወዳጅ ብለህ መፈረጅ፣ በዛ መሄድ በጣም ቀላሉ ነው። በቀላሉ ኦዲየንስ ብታገኝበት ማለት ነው። ከባዱ ግን ኒው ኖርማሉን ብሔርንም ኢትዮጵያዊነትንም አዛምደ ወይ ደግሞ በጋራ ይዘ የምትሄድበት በጣም ስራ የሚፈልግ በተለይ እኔ አሁን ጽንፈኝነት የምለው ከፖለቲካ አመለካከት አንጻር አይደለም። እኔ ኢትዮጵያ የሁሉም ብሔር ብሔረሰቦች ነች ብዬ አምናለሁ። 80 ብሔር ብሔረሰቦች 132 ሚሊዮን ህዝብ እንዴት መጣ ምናምን የኔ ኢሹ እሱ አይደለም። እንዴት የሚመጣ 132 ሚሊዮን ህዝብ 132 ሚሊዮን ትልቅ ህዝብ በአንድ ከረንሲ የሚገበያይ ትልቅ ህዝብ ነው የተሰጠን። ዋሬቨር ዘንድ ዲሞክራታይዝ እናርገው እና በልጽገው የሚል ላይ ነው የኔ ትኩረቴ ማለት ነው። በዚህ ማለት ፖለቲካ ምህዳር ላይ በኔ እይታ ለምሳሌ የፖለቲካ ፓርቲዎች ተሻሻለ ወይስ ምን ሆነ? አሁን ምክንያቱም ሰዓትን ስለጨረስክ አንዴ አሁንም ድጋሚ ልስጥህና
2018 ነው በፈረንጆቹ ነው የምናወራው ወይም 2010 ነው የመጣው አይደል ለውጡ ከ2010 እስከ 2017 ባለፉት 7 ዓመታት ባጭሩ በአንተ እይታ የፖለቲካ ምህዳሩ ሰፋ ወይስ ጠበበ ባጭሩ በዚህ ይቋጭልኝ እሱን ላነሳ የ66ቱ ትውልድ ያነሳው ሶስቱ ጥያቄ ውስጥ የመሬት ጥያቄ ደርግ መልሷል እቀበላለሁ የብሔር ጥያቄ ከሞላ ጎደል ኢህአዴግ መልሶታል ኮንስቲቱሽናሊ ነው የመለሰው እቀበላለሁ የዲሞክራሲ ጥያቄ ነበር ያልተመለሰው ስለዚህ 2018 በፊት የዲሞክራሲ ጥያቄ ዝግ ነበር ብዬ ነው የማስበው እኔ ፖለቲካ ፓርቲ ሆነ መቀጠል ከባድ ነበር አሁን በጣም እየሰፋ ነው ከርቡን ብታየው እንዲህ እየሰፋ እየሄደ ነው የሚታየኝ ማለት ነው ለምን ማንኛውም ፖለቲካ ፓርቲ አዋጅ አሻሽለናል የህግ በጣም አሳሪ ህጎችን ሁሉ አውጥተናል ሁሉንም ነገር ማለት ነው ስለዚህ እኔ ከህግ አንፃር እኛ ፓርላማው ላይ የወጣ ህግ ስለሆነ ማለት ነው ከህግ አንፃር ጋፕ የለም እየሰፋ ነው ፖለቲካ ፓርቲዎች ግን ራሳቸው ሪፎርም ማድረግ አለባቸው የሚል እምነት አለኝ እኔ ጊዜው ጋር የሚዋጅ እንደ ብልጽግና እንዲሆኑ እያልኩ አይደለም እኔ ነገር ግን እነሱም ሪፎርም ያስፈልጋቸዋል እነሱ 66 65 70 ምናምን ላይ የተቋቋሙበትን አጀንዳቸው ብዙ የተመለሰበት እያለ በሌላ ስትራክቸር በሌላ ፎርም ካልመጡ እነሱ በድሮ ቦታ ቁጭ ብለው ምህዳሩ እየጠበበ ነው ካሉ እነሱን አልገባቸውም ብዬ ነው የማስበው በዚህ መሃል 100% ትክክል ነው እያልኩ አይደለም ያፈጻጸም ችግሮች እንደሚኖሩ ይገባኛል እኔ እሺ ከጊዜው ጋር የሚዋጅ አሰራርና ፎርም ይዘው ይምጡ ነው ያልከው አቶ ልደቱ አለው ኮዚው አቶ ልደቱ ለምሳሌ ፓርቲው የፈረሰበት 1960 ፓርቲ መስርቶ ነው ወይ እና ሌሎችም ነገሮችም ስላሉ አቶ ልደቱ ወራንተው በዛው ምህዳሩ ሰፋው ይስተበበ ያንተን ሐሳብ እንዳሳብ ተቀብያለሁ ጆን ሬዲኩል እያረጋግጠ ኦኬ እንዳልከው ሞገስ አጠቃላዩ ነገር ሌሎች ወንድሞችም ሊያነሱት ስለሚችሉ እኔ ባልደግመው ግን እስቲ እንደው ከኔ በግሌ የገጠመኝ ነገር እንደምሳሌ አድርጌ ባቀርበው ጥሩ ማሳያ ይመስለኛል አንደኛ ያው የሆነውን ነገር ነው መናገረው ላጋነው ወይም ደግሞ በጥሬ ላቀርበውም አልችልም እና አሁን እኛ የቀድሞ በ27 ዓመቱ ከፍተኛ ተጽዕኖ ይደረግብን ነበር ያ ተጽዕኖ ግን ምንድነው አባሎቻችን ይታሰራሉ ከስራ ይባረራሉ ያው እንድንዳከም ወይም እንዳንጠናከር ተጽዕኖ ይደረግብናል ምርጫ ላይ ኢምፓክት እንዳይኖረን ብዙ ጩ እንዳናቀርብ ብዙ ተጽዕኖዎች ይቀርቡብን ነበር አሁን እነዚህ ችግሮች እንዲፈቱ ነበር ከዚህ ከአዲሱ ለውጥ የጠበቀው ይህ አዲሱ ለውጥ መጣና እንኳንስ እነዚህ ችግሮች ሊፈቱና ጭራሽ እንደ ፓርቲ ህልውናችን እንዳይቀጥል አደረገ ሰበብ ፈልጎ ምርጫ ቦርድን በመሳሪያነት በመጠቀም ከምርጫ እንድንሰረዝ ነው የተደረገው ደግሞ የተሰረዝንበት ምክንያት በጣም እዚህ ግባ የማይባል በሐሰት የተሳሳተ ፊርማ አሰባስባችኋል ተብሎ እንደዛ እንኳን አድርገን ቢሆን ራሱ የሚደረገው ምንድነው እንደገና እድል ተሰጥቶን እውነተኛ ፊርማ አሟልታችሁ አቅርቡ ነው መባል የሚገባው ምክንያቱም ብዙ ጥፋት ያጠፉ ፓርቲዎች ከብልጽግናን ጨምሮ እነ አብን ብዙ ስተት ሰርተው እድል ተሰጥቷቸው ብልጽግና ጠቅላይ ሚኒስትሩን ፕራይም ሚኒስተር አድርጎ ያስመረጠው በጉባኤ ሳይመርጥ ጉባኤ ሳያካሂድ በጣም በህገወጥ መንገድ ማለት ነው ምርጫ ቦርድ ሊፈቅድለት አይገባም መንግስትም ሊሆን አይችልም ነበር አሁን አብን የመንግስት ደጋፊ ስለሆነ አሁን 4 ዓመት አልፎታል ጠቅላላ ጉባኤ ካካሄደ እንደ ፓርቲም እየተንቀሳቀሰ አይደለም ግን በቃ በአብንነት እንዲቀጥል ተደርጓል እኛ ግን ያለ ምንም ጥፋት እንድንሰረዝ ነው የተደረገው ይሄ ከ27 ዓመቱ በጣም የራቀ አንድ ሁለተኛ ምንድነው የሆነው እኔ በፈጠራ ክስ በሶስት ፈጠራ ክስ እንድታሰር ነው የተደረገው ድሮም መታሰራል የፈጠራ ክስ ድሮም ነበር ግን አንድ ጊዜ ቀርበ ፍርድ ቤት ከወሰነልህ ሌላ አዲስ የፈጠራ ክስ ደግሞ ወዲያው ተፈጥሮ አይቀርም ወይ በሌላ ጊዜ ተከሰሳል እኔ ግን ከእስር ቤት ሳልወጣ 3 የፈጠራ ክስ ነው የተፈጠረብኝ አንዱን ሳሸንፋቸው እንደገና ሌላ ሁለተኛውን ሳሸንፍ እንደገና ሶስተኛ የፈጠራ ክስ ይሄም በጣም በከፍተኛ ደረጃ አዲስ ነገር ነው ማለት ይችላል ሌላው ትልቁ ነገር ደግሞ የፍርድ ቤት ውሳኔ ያለመወሰን 3 ጊዜ በእነዚህ 3 ክሶች ልደቱ ነፃ ነው ብሎ ራሱ የመንግስት ፍርድ ቤት ወስኖ እንዳንለቀቅ ነው ያደረገው ፖሊስ በጣም አንድ እንደ ልዩ ሁኔታ የምትጠቀሰው በኢህአዴግ ጊዜ በ27 ዓመቱ አቶ ስዬ አብርሃ
ፍርድ ቤት ከለቀቃቸው በኋላ ከአጥር ከወጡ በኋላ እንደገና ተይዘው ታሰሩ ተብሎ በጣም እንደ ትልቅ የህግ ጥሰት እናወራው ነበር ሁላችን። እኔ ላይ ግን 3 ጊዜ እስር ቤት ሳልወጣ የፍርድ ቤት ውሳኔ ተሽሮ ሳልለቀቅ ቀርቻለሁ። እንግዲህ ሁለት በል ከስንት ችግር ጫጫታ በኋላ ከተፈታው በኋላ ደግሞ ከሀገሬ እንዳልወጣ ተከለከልኩ። እኔ ድሮ በ27 ዓመቱ ብዙ ጊዜ ወደ ውጭ ሀገር ወጣለሁ። 1 ሰዓት ተኩል እጉላላለሁ ኤርፖርት እዛ ብላክ ሊስት ላይ ስሜ ስለሚኖር። ከዛ በኋላ ባለስልጣን ፈቅዷል ተብሎ ወጣለሁ እንጂ ከሀገሬ እንዳልወጣ ተከልክያለሁ። 3 ጊዜ ኤርፖርት ሄጄ እንድመለስ ነው የተደረገው። ሀገር ያለምን ፍርድ ቤት ትዕዛዝ መውጣት አትችልም ተብዬ ማለት እንደገና መጨረሻ ላይ ከ3ኛው በኋላ የፍርድ ቤት ትዕዛዝ አመጡና ለምንድን ነው የማይወጣው ሲባል ጦርነትን በመቃወም ነው የተከሰሰው። የትግራይን ጦርነት ተቃውሟል ተብዬ እኔ ለምሳሌ የፓርላማ አባል በነበርኩበት ሰዓት የኢትዮጵያ ሰራዊት ሶማሌ እንዲገባ ሲወሰን ደግፌያለሁ። የተቃወሙ ሌሎች ፓርቲዎችም ተቃውመዋል። ለምን ተቃወማችሁ ያን ጦርነት ተብለው ምንም የተወሰደባቸው እርምጃ የለም። እኔ ግን የትግራይን ጦርነት ተቃውሟል፣ እንፈልገዋለን፣ ወንጀለኛ ነው፣ እንከሰዋለንና ወደ ውጭ ሀገር መውጣት የለበትም ተብዬ ተከለከልኩ። 3 ከወጣሁ በኋላ ምንድነው የተደረገው? በሽብርተኝነት ተከሰስኩ። በሌለው ምንም ባልሰራሁት ጉዳይ ሽብርተኛ ነው ተብዬ ተከሰስኩ። አብዱል የሚባል ጠበቃዬ ያኔ ኦሮሚያ ታስሬ ይከራከርልኝ የነበረው እኔ ከወጣሁ በኋላ አዳማ ከተማ ባልታወቁ ኃይሎች እንዲገደል ተደረገ። መንግስት ነው ወይስ አይደለም መረጃ የለኝም። ግን ማን ነው የገደለው? ለምንድን ነው የተገደለው? ማጣራት እንኳን አልተደረገም። ይሄ ሰውዬ የኔና የሌሎች የፖለቲካ ሰዎች ጠበቃ ሆኖ የሚቀርብ ሰው ነበር፣ ተገደለ። ይሄን በ27 ዓመቱ ያየነው አልነበር። ከዛዝ ምን ሆነ? ኦኬ በሽብርተኝነት ፈልጋችሁኛል፣ አሁን ህክምናዬን ጨርሻለሁ፣ ወደ ሀገር ሄዳለሁ ስባል ጭራሽ ሀገርህም አትገባም ተብዬ ተከለከልኩ። ይሄ በ27 ዓመቱ ስርዓት ሆኖ አያውቅም። ሀገራችን ደግሞ አዋን ወንጀል ሰርቷል ተብሎ የሚፈለግ ሰው በኢንተርፖል ተፈልጎ ወደ ኢትዮጵያ እንዲመጣ ይደረጋል እንጂ ሀገር አትገባም አይባል። እኔ አሁን ዜግነትም ሀገር የለሽም ሆኜ ነው ያለሁት። የኢትዮጵያ ፓስፖርት ይዤ ምንም አይነት ወንጀል ሰርቼ ፍርድ ቤት ሳይወስንብኝ እንደዚህ አይነት መንግስት ነው ያለው። እና ምን እንደው የኔን የራሴን ፕራክቲካል የሆነውን ነገር ብገልጽ ይጠቅም ይሆናል ብዬ ነው። ይሄ የኔ እውነት ብቻ ሳይሆን በአብዛኛዎቹ የፖለቲካ ኃይሎች የሚደርስ እውነት ነው። አሁን ያለፈው ምርጫ ያው ወዲያው በአዲስ መልክ እንደመጣ ነበር። ብልጽግና የተወሰነ የህብረተሰብ ድጋፍም ነበረው። ጦርነትም ወቅት ላይ ነበር። አንዳንድ ቦታዎች ሻል ያለ ምርጫ ተካሂዷል። አንዳንድ ቦታዎች ላይ ግን ምርጫ ውስጥ እንዳንገባ የተፈለገ ለምሳሌ አዲስ አበባ አማራ ክልል የኛ ፓርቲ እንዳይገባ ተፈለገ። ኢሃን እንዳይገባ ተፈለገ፣ እንዲሰረዝ ነው የተደረገው። ኦሮሚያ ኦነግና ኦፌኮ ጭራሽ ምርጫውን እንዳይወዳደሩ ነው የተደረገው። ሙሉ በሙሉ ቢሮዎቻቸው እንዲታሰሩ፣ አባሎቻቸው እንዲታሰሩ ነው የተደረገው። በዚህ መጠን 27 ዓመት ተጽዕኖ አልነበረም። እና በአጠቃላይ ካየነው ምንም እንደው ማነጻጸር እንኳን ያቃተን ነው በጣም በሚያሳስብ ሁኔታ ማለት ነው። እና አሁን ምንድነው የሆነ የፖለቲካ ፓርቲዎች ፕራክቲካሊ ሰላማዊ ሰልፍ የሚባል ማድረግ አይችሉም። አሁን ጦርነትን በመቃወም ታስታውሳላችሁ የዛሬ ዓመት ኢትዮጵያ ያሉ ፓርቲዎች ሰላማዊ ሰልፍ ለማድረግ ፈልገው አልቻሉም። እየተለቀሙ ነው የታሰሩ። የፖለቲካ ፓርቲዎች እንኳን ሰላማዊ ሰልፍ ማድረግ ጋዜጣዊ መግለጫ ሆቴል ተከራይቶ መስጠት አይችሉም። የራሳቸው ቢሮ ውስጥ ካለ መስጠት እንደዚህ ነው እየተደረገ ያለው። በ7 ዓመቱ እኮ ብታምኑ ባታምኑ አንድም ጊዜ አንድም ሰላማዊ ሰልፍ አልተካሄደም። የድጋፍ ሰልፍ ካልሆነ መስጠት አይፈቅድም ይሄ መንግስት። መፈናፈኛ የለም። እና ሪሊ የፖለቲካ ምህዳሩ ተሻሽሏል አልተሻሻለም ማለት ነው። ጭራሽ ወደ አለመኖር ነው እየተቀየረ ያለው። ቅድም እንዳልኩት በውስጡ የነበሩ ክፍተቶች፣ ችግሮች እንዲሟሉ ስንፈልግ፣ እንዲሻሻሉ ስንፈልግ ጭራሽ ከመኖር ወደ አለመኖር ነው እየተሸጋገረ ያለው። ለዚህ ተቃዋሚ ፓርቲዎችስ ምን ድርሻ አላቸው? ርዕሱ ስላልሆነ ነው እንጂ ብዙ ነገር ልንጭ አለ የራሳችን ድርሻ። ዋናው ተጠያቂ ግን መንግስት ነው። እሺ ልደቱ፣ ወደ ፕሮፌሰር መሳይ ከመሄዴ በፊት ምናልባት ሪፍሌክት እንድታደርጉ ወደ መጨረሻው አካባቢ ስንሄድ 3 ነጥቦች አሉ። አንደኛው ኢህአዴግ የሚባል የፓርቲ ወይም የግንባር ፈርሶ
ሌሎቹንም አጋሮቹንም ሁሉንም ቢያንስ በብልጽግና ውስጥ እንዲያቅፍ አድርጓልና ብልጽግና የሚባል አዲስ አደረጃጀት ወይም ፓርቲ ተመስርቷል። እሱንስ እንዴት እንደ ሪፎርም አታዩም ወይ ከፖለቲካ ምህዳር አንፃር? ሁለተኛ ወጣት እና ሴቶችን ኢምፓወር አድርጓል። ለምሳሌ እኛ እድሜ የሆኑ የኔ ክላስሜት የሆነች ልጅ የፍትህ ሚኒስቴር ነች፣ ሌሎቹም በዛው ልክ አሉና እሱስ እንደ የፖለቲካ ምህዳሩ እንደ መስፋት አታዩም ወይ? ሌሎች ህጎችም አሻሽሏል። ቢያንስ የመጀመሪያው አካባቢ ለ2018-19 ላይ የሊገል ሪፎርም ተብሎ የተሞከሩ ነገሮች አሉና እንደ ምሳሌ ነው፣ እንደ ዴቪልስ አድቮኬት ነው ምሳሌ ማነሳላችሁና ምናልባት በኋላ ሪፍሌክት እንድታደርጉ ነው። ፕሮፌሰር መሳይ ባጭሩ በዚህ ጉዳይ ላይ ሀሳቦትን ይስጡንና ወደ ኢኮኖሚው ጉዳይ እንሄዳለን። ፖለቲካው ምህዳሩ ሰፍቷል? እሺ ጠቧል ወይስ እዛው ነው? አይ ምንም የሰፋ ነገር የለም፣ ጠቧል። እዚህ ላይ እንግዲህ ዋናው በእኔ በኩል ትልቁ የኢትዮጵያ ችግር የፖለቲካው ችግር ነው፣ ያልተፈታ ችግር። ቅድም አቶ ጆን እንደገለጹት የተንከባለለ የመጣ ችግር ነው እና ከሁሉ እንደው ነገሮችን እነዚህ የተሰጡንን አሪስቶች ሳይ ከሁሉ ያልገረመኝ ነገር ቢኖር ይሄ የፖለቲካው ሁኔታ ነው። በእውነቱ የለመድነው ነው፣ አዲስ ነገር አይደለም። እኔ እንግዲህ በህይወቴ አራት ነው መንግስት አይቻለሁ። አንዱም እንደው በፖለቲካ ሁኔታን ሲያሻሽልና እንደው እውነተኛ ምርጫና እውነተኛ የህዝብ ተሳትፎ ያበረታታ መንግስት አንድም የለም። ሁሉም የሚያፍኑ ነው ያወቁት እና ይሄ ነገር በቃ እንደው የለመድነው ነገር ነው። ሁሉ ያላስገረመኝ ቢኖር ይሄ ነው ማለት እንግዲህ አንድ ያው እንደምናውቀው የአንድ ፓርቲ ፍጹም የበላይነት ምንም ነው በፍጹም ተወዳዳሪ የሌለው ተከራካሪ የሌለው አንድ ፓርቲ ብቻ ነው ሀገሩን የሚመራው እና ይሄን ሁኔታ ያው ቀደም ብሎ የነበረ ነው፣ አሁንም ያለ ነው። ትንሽ ደግሞ እዚህ ላይ ይሄ ሁኔታ በመሆኑ ያው ኢትዮጵያ ውስጥ ተቃውሞ ልክ እንደ ወንጀል ነው የሚቆጠረው። መቃወም አይቻልም፣ የፖለቲካ ጥያቄዎች ማንሳት አይቻልም እና በዚህ ተቃውሞ የተነሳ ህዝቦች ያው ወይም ፓርቲዎች ወይም ተቀናቃኞች የግድ ወደ መሳሪያ ማንሳት ትግል ገብተዋል። ቅድም እንደተባለው የሰላማዊ ትግል የሚባለው ነገር በቃ አብቅቶለታል እና የሚያበቃው ደግሞ መንግስት በሚሰጠው ያለው መንግስት በሚሰጠው መልስ ነው። አንዴ ተቃውሞ ወንጀል ከሆነ ያለው አማራጭ ያው መሳሪያ ማንሳት እና በመሳሪያ መታገል መሆኑ ግልጽ ነው። ከዚህ ጋር ተያይዞ ደግሞ ያው የመብቶች መጣስ ምንም አይነት ዲሞክራሲ የነበረው ዲሞክራሲ ሁሉ መከልከል ማለት መብቶቹን መከልከል፣ የመናገር የመደራጀት ሁኔታ መነጠቅ እንዳለ መነጠቅ፣ ይህ ሁሉ ያው በፊትም የነበረ ነው፣ አሁንም ያለ ነው። እንደው አሁን ትንሽ በተጠናከረ መልኩ ማለት ይቻላል። እና እንግዲህ እዚህ ላይ እኔ ትልቁ ጥያቄ እንዳልኩት ይሄ ነገር እንደዚህ ሲደጋገም እንዲህ ሲንከባለል እንደው ጥያቄ ማንሳት ያለብን ይመስለኛል። እና ይሄም ጥያቄ ምንድነው እንዴ ይሄ ነገር እንደው በአደጋ ወይም በአጋጣሚ ወይም ደግሞ በተደረገ ስህተት የሚመጣ አይደለም እና ይሄ የኢትዮጵያ ባህል ነው። ያለን የስልጣን ግንዛቤ
በእውነቱ በሚያስቸግር ደረጃ እንደው ለመገመት በሚያስቸግር ደረጃ በቃ የራስ ማገልገልና ሌላውን የመግዛት የሌላው ላይ የበላይ መሆን እና ይሄ በፈረንጆቹ እንደሚባለው ዚሮ ሳም ጌም መጫወት እና በቃ ስልጣኑ የኔ ነው እና አላጋራም አላካፍልም በሙሉ እንዳለ ስልጣኑን ወስዳለሁ ይሄን ደግሞ ማትቀበል ከሆነ ያው የሚደርስብን ቅጣት ትቀበላለህ ነው እና ይሄ በእውነቱ እኛ ሞክረን እንኳን ዘላለም በአዲስ ሁኔታ በተፈጠረ ቁጥር እንሞክረዋለን እናወጣዋለን እናወርደዋለን ግን ዞረን እዛው ነው ስለዚህ ይሄን ነገር ነው ማሰብ ያለብን እኛ በእውነቱ ምንድነው እዛው ወስዶ የሚጥለን ባህል ነው ቢባል ምንም እዚህ ላይ ማጋነን አይደለም ልክ እንደ ባህል ነው የሚሰራው እና ዋናው ችግራችን የምለው ለዚህ ነው ሌላው ስለፈለግን ልናወራ እንችላለን ግን ዞረን የምንመጣው እና እስካሁን ድረስ ምንም ሁለተኛ ደግሞ አብሮ የተያዘው ነገር ምንድነው ኢትዮጵያ አንድ ፓርቲ ወይም ደግሞ የአንድ ፓርቲ ስልጣን መሆኑ ቀርቶ ወደ በኋላ ደግሞ በእድገት የአንድ ሰው ብቻ ይሆናል ይሄም ተደጋግሞ ምንዳያው ነው የአንድ ሰው ስልጣን ነው እና የሚገርመው ነገር ይሄንን ስልጣን ደግሞ ለመጠበቅና ለማስከበር ማት አገልጋዮች ይወጣሉ በቃ ስልጣኑ እንዲኖር በማድረግ አንድም ሰው ለመብቱ ወይም ላለው የዲሞክራሲያዊ መብት ሲታገል አይታይም ለጊዜው ውጪ ሆነው ፖለቲካ ውስጥ ሳይገቡ ወይም ደግሞ ወደ ስልጣን አካባቢ ሳይደርሱ ስለ ዲሞክራሲ ሁሉ ያወራል ሁሉ ነው ማን ያላወራል እና የምንፈልገው ነው ዲሞክራሲ ለማምጣት ነው ይላሉ ነገር ግን ወደ ስልጣን አካባቢ ሲደርሱ ቀጥ ይላል አንድም ሰው ወደዛ የሚሄድና ያንን ዲሞክራሲ እንዲመጣ ሊያደርግ የሚችል የለም እና በእውነቱ አንድ ነገር አለ እዚህ ውስጥ በደንብ ማሰብ ያለብን ባህል ከሆነ እና ይሄ በቃ ስልጣን አላጋራም የሚለው አቋም ከሆነ ያለን ስልጣን እኛ በከፍተኛ ደረጃ ትንሽ የማህበረሰብ ለውጥ ሳይሆን የሬጂም ለውጥ ሳይሆን የሚያስፈልገን ሪሊ ከዚህም እንደው የላቀ የጠለቀ ለውጥ ነው እና ይሄን ለማድረግ የተዘጋጀን አይመስለኝም ለዚህ ነው መላልሰን እዛው ጭቃ ውስጥ የምንገባው ፖለቲካ ባህል ሆኗል እና ከዛም አልፎ ደግሞ ወደ ግለስ እሺ እዛው ነው እየረገጠን ያለ ነው ባህል ሆኗል እና ወደ መንግስትን መውቀስ ምናምን ላይ ነው የምንሄደው አላቀረምን እንዴ ይሄ መንግስት እኮ እዚያ ደረሰ እኛ ነን የኛ መብታችንን ማስረከባችን ይሄን ይገባን ያስፈልጋል እሺ ፕሮፌሰር እንመለስበታለን እንግዲህ አሁን ሰዓታችንን እንትን እያደረግን ስለሆነ አጠራጠር እንድናደርግ ነው ወደ ኢኮኖሚው ነው የምንሻገረው አሉላ ከዛ ወደ ፕሮፌሰር እስኪያል እንትን እየበወዝኩ ነው አንድ ሰው ብዙ ሰዓት እንዳይቆይ አሉላ ባጭሩ 4 ደቂቃ አለ ኦኬ ኢኮኖሚ በሚመለከት ያ ግን ቱ ቢ ፌር ለወንድማችን ጆን ያው የተከበረው የሚለው ይቆይ ስላለ ማለት ነው ብቻውንም ስለሆነ ያው አራታችን ያለውን የሀገሪቷ ሁኔታ እንዳለ ያስቀመጥን ነው እሱ ከመጣበት መንግስት ወይም ከብልጽግና አንፃር ለማቅረብ እየሞከረ ነውና ጠቅላይ ሚኒስትሩ ወይ ብልጽግና ብቻው ነው ተጠያቂ ለዚህ ለተፈጠረው ችግር የሚል እኔም እንደዛ አይደለም ሌላ ማወቅ ያደረጉ አካላት አሉ ግን ይህ ጀስቲፊኬሽን ሊሆን አይችልም ለብልጽግና ለሰራው ጥፋት
ነፃ ማውጫ ወይም ማንጽያ መንገድ ሊሆን አይችልም። ለምሳሌ አንዱ ትልቁ ችግር የነበረው ጠቅላይ ሚኒስትሩ እንደመጡ የተፈናጠጡት ፈረሶች ነበሩ። እነዛ ፈረሶች ገደል ውስጥ ነው የከተቷቸው ብዬ ነው የማምነው። ፕሮፌሰር መሳይ ወደ መጨረሻ የነካካው ሶሪ ፕሮፌሰር አቅርቤ ነው አንተ እያልኩ ነው አንተ አላልኩም። የነካካው ትክክል ነው። ህዝቡ በጣም ስሜታዊ ነበረ። በልልን ጨርስልን እኮ ነው ሲባል የነበረው። ጠቅላይ ሚኒስትሩ የጋልቡት የነበረ ፈረስ በጣም አስፈሪ ነበረ። ቅድም እንደነገርኩ ኤምባሲ ላይ ይሄ ሰው እንዳናየው ነበር የተባልኩት እኔ። ከህወሓት ጋር እየሰሩ እነዚህ ሰዎች ኢህአዴግ እያለ አምባሳደሩም ከህወሓት ታጋዮች አንዱ ነው። ብአዴንም ቢሆን አስወግዱልን እነዚህ ሰዎች ነበር ይባል የነበረው። እንዲህ የሚሉት ደግሞ ተቃዋሚ ሆነው ትጥቅ ትግልም ጭምር ብለው በውጭ ዓለም እንትን ይሉ የነበሩ ሰዎች ናቸው። ከዛ በኋላ ወደ ተቃዋሚዎችም አልፈው ከነሱ ጋር ያልተስማሙ ጦርነት ያልደገፉ አቶ ልደቱን ለምሳሌ በቃ እሰርልን አስወግድልን እየተባለ ነበር እንትን ሲደረግ ነው። በኋላም ወደነ ጀዋርም ተመጣ። አጫሉን አሰናብታል ጀዋርንም ድገምልን የሚልም እስከ መዝፈን ተደረሰ። ሁሉንም እሰርልን ግደልልን ነበር ሲጠየቅ የነበረው። የድጋፍ ምንጭም ተደርጎ ይወሰድ ነበር በነገራችን ላይ። ከዛ አቶ ኢሳያስም በዛ ላይ ጨመራቸው የውጭ ኃይል ስለሆኑ በኋላ ወደ ውጭ ጉዳይ ስንመጣ እናየዋለን። ትልቁ ችግር የነበረው አቶ ኢሳያስን ወደ ኢትዮጵያ ፖለቲካ ማስገባት። አቶ ኢሳያስን መተቸት እኮ በፖለቲካ ምህዳሩ የሚያስቀስፍ በፖለቲካ ምህዳሩ ተዋናይ ለሆኑ ሰዎች ፖለቲካ ፓርቲ ያላቸውም በግልም አስተያየት የሚሰጡ በሚዲያም በምንም በአክቲቪዝም የሚያስቀስፍ ተግባር ነበር እኮ በኢትዮጵያ። አቶ ኢሳያስን አትነካ። አሁን በየፊናው እየወጣ አቶ ኢሳያስን የሚተቸው የሚሰድበው እኮ የብልጽግና ታዳሚ ያኔ አቶ ኢሳያስን ነካ ተብሎ ብዙ ሰው የሚወረፍበት ጊዜ ነበር። በኤርትራ በኩልም የተካሄደው እንትን ትልቅ ስህተት ውስጥ ነው የከተተው። ሊትራሊ ኤሪትራናይዜሽን ኦፍ ኢትዮጵያ ነበር የነበረው ሂደቱ። ኤርትራ እና የኢሳያስ ሰዎች እና ደቀ መዛሙርት ከኢትዮጵያውያን በላይ ጭምር አገር እንደተቆጣጠሩ የሚደነፉበት የሚያስፈራሩበት ዘመን ነበረ። እዛ ላይ ጠቅላይ ሚኒስትሩ እነዚህ ፈረሶች ላይ መፈናጠጣቸው በጣም የአንድነት የኢትዮጵያ ታላቅነት የሚለው ኃይል ከአንድ የኢህአዴግ ህብረ ብሔራዊ እንትን ዘለህ እንደዚህ አይነት ኃይል ውስጥ ስትገባ ዲማንዱ ምን ሊሆን እንደሚችል ይታወቅ ነበር። ያም ራሱ ትልቅ አስተዋጽኦ አድርጓል። ኢኮኖሚ በሚመለከት ሲምፕሊ ልንገርህ የጦርነት ኢኮኖሚ ነው የሆነው። በብልጽግና ዘመን የኢትዮጵያ ኢኮኖሚ የጦርነት ኢኮኖሚ ነው። ምናልባት አንዳንድ የብልጽግናዎች የሚናገሩት ሬዚሊየንት ነው ብለው አደናንቀው ሲያወድሱ ምናምን ያለው ጦርነት ባይኖር ደግሞ አስቡት ይላሉ። ኦፍኮርስ ጦርነት ባይኖር በጣም ትልቅ እንትን ያሳይ ነበር። ምክንያቱም ከነበረው ብዙ ሰው ተስፋ አድርጎ ነበረ። እኔ ባልስማማም ተቃውሞ ቢኖረኝም በዛም በወቅቱ ግን ተስፋ ወደ አገር ቤት የገባ ዳያስፖራ ነበረ። ብዙ የፖለቲካ ድርጅቶች ሰላምና መረጋጋት የሚመጣበት ሰፊ እድል ተፈጥሮ ነበረ። ምክንያቱም የፖለቲካ ቅራኔዎች ማስተናገድ ሚዲያዎች በነፃነት እንደዚህ አይነት ነገሮች ሲኖሩ ሰላምና መረጋጋት ይኖራል። በሰላምና መረጋጋት በመስራት ደግሞ አገር ይለወጣል፣ ምን ጥያቄ ነው። ነገር ግን በሂደት ጦረኛ የሆኑ ነገሮች ሲመጡ የአገሪቱ ኢኮኖሚ ለማደግ አይደለም የተገነባው ቆሞ ወይም ታጥፎ ወደ ጦርነት የዋለበት። በዚህ ጦርነት ደግሞ የተገነቡ ተቋማቶችም የወደሙበት። ትግራይ ላይ የወደመው ተቋምና ሀብት ሰውን ሳንጨምር ኢኮኖሚው የኢትዮጵያ ኢኮኖሚ እኮ ነው። ኢትዮጵያ እኮ ራሷን በራሷን ይወጋችሁ ኤርትራ በነገራችን ላይ አቶ ኢሳያስ ሰክሰስፉል ያደረጉት ነገር ኢትዮጵያን የማዳከም ኢትዮጵያን የመበታተን እና በኢኮኖሚ እሳቸው እና ስርዓታቸው እንደ ፕሪዴቶሪ ሆነው ባለፈው ገልጸ ነው ነበር ከሞገስ ጋር አዳኝ ብሎታል። ግን አዳኝ ሳይሆን እንትን ነው ኤክስፕሎይቴቲቭ ነው የሚገልጸው። ኦፍኮርስ አዳኝነት ነው አንዱ ትርጉሙ። ሌላው ግን ኤክስፕሎይት ማድረግ ብልጣብልጥ የመሆን የመጠቀም እዛ አይነት ፍላጎታቸው ያደረ እንደሆነ ይታወቅ ነበር። ይሄ እናቶ ልደቱ በተደጋጋሚ ገልጸውታል። ተጠንቀቁ ተብሎ የማስጠንቀቂያ መብራት እየተሰጠ ራሱ ተው ይሄ ነገር። አቶ ኢሳያስ በፍጹም የኢትዮጵያ ወዳጅ ሊሆኑ አይችሉም። ከኢህአዴግም የተጣሉት ይሄ ባድመ ምናምን የሚባለው በዋናነት ኢኮኖሚ ጸብ ነበር የነበረው። ፕሮፌሰር ገብሩ መርሻ ይመስሉኛል የፖለቲካል ሳይንስ መምህር የነበሩ ነፍሳቸውን ይማር ኢሃፓ እንትን ብለው በወቅቱ ከሻቢያዎች ጋር ተገናኝተው
ነፃ ከሆናችሁ ኢኮኖሚውን እንዴት ነው የምታደርጉት? የኤርትራ ኢኮኖሚ ሰስቴይናብል አይደለም ሲባሉ ኢትዮጵያ የት ሄዳ ነው ያሏቸው ሻዕቢያ። የሚመሰረተው መንግስት አይሆንም ቢላችሁስ? የሚመሰረተው መንግስት ኢትዮጵያ ውስጥ እኮ የኛ ተላላኪ እንዲሆን ነው የምናደርገው፣ እንዴት አይሆንም ይለናል የሚል ነው። አልላላክም ያለ ቀነ ወደ ጸብ ይገባሉ ማለት ነው። ኢኮኖሚው የሻዕቢያ የሚበዘብዘው ኢኮኖሚ እንደገና ደግሞ በጦርነት ውስጥ ገብቶ ራሱን በራሱ እንዲበላ በሻዕቢያ አዛዥነት ኢትዮጵያ በአንዱ እጇ በቀኝ እጇ ግራ እጇ እንድትቆርጥ ሆዷን የተደረገ በኢኮኖሚ በጣም በጣም የደቀቀችበት ኢን ቢሊየንስ ኦፍ ዶላርስ ያጣችበት ከዛ ከጦርነቱ ጋር ተያይዞ በቱሪዝም በፎሬን ዳይሬክት ኢንቨስትመንት ያጣችው ተው ጥያቄ የለውም። የሀገር ውስጥ እንትኑን እየዘጋ ምናምን ነው። ማዕቀቡስ አሁን ድረስ እኮ ማዕቀብ አልተነሳም ሞገስ። አሁን ያው የጦርነት ኢኮኖሚ ስላልከው እዛው የጦርነት ውጤት ነው የሚሆነው ማዕቀቡ እሱ መገለጫ ነው የሚሆነው። አጓ ተሰርዟል። ዲቲ ፍሪ ነበር የምትጠቀመው ቀላል የማይባል ኦፖርቹኒቲ ይሰጥ። ኢኮኖሚ ሽሪንክ አድርጓል። የኢኮኖሚው በጣም ሽሪንክ እያደረገን ያለው የጦርነት ኢኮኖሚ ነው ብላል። አጠቃላይ ሰው እድገት አላየም። የኤርትራን ፋክተር ማምጣታል። እሱን እቺ ቀጥለን የምንመጣበት የመጨረሻው ክፍል ላይ ያያይዘን እናመጣለን ከሉዓላዊነትና ከዲፕሎማሲ ጋር ተያይዞ። ፕሮፌሰር ሕዝቅኤል መልካም። አንተም ቅድም አንዳንድ ቁጥሮችን ነካክተሃል ስለ ኢኮኖሚው። እኔ እንደ ኢኮኖሚክ ሂስትሪ እንዳየ ታሪኩን ብናየው በቁጥር ደረጃ የት እንዳለን ለማየት እንችላለን። ምክንያቱም አሁን መንግስት የኢኮኖሚው መጠን ደብል አድርጓል ብሎ ሲናገሩ ታያለ፣ ምንም አካውንት ሳያደርጉ ኢንፍሌሽን ለምናምን ሳያደርጉ። ስለዚህ ትንሽ አጭር የሁለት ደቂቃ ውስጥ አንድ የወርልድ ባንክ ያወጣው አንድ ጽሁፍ ኢትዮጵያስ ግሬት ኢኮኖሚክ ራን የሚል በ2016 ይወጣ አለ። ይሄ በደንብ በፐርስፔክቲቭ እንድናስቀምጠው ይረዳናል ብዬ ተስፋ አለኝ። ከ1981 እስከ 1992 ድረስ የኢትዮጵያ ኢኮኖሚ በጣም አኒሚክ በሚባል መንገድ ነበር የሚያድገው። በ0.5 ከ0 እና ከ0.5 መካከል ነበር የሚያድገው። ኢህአዴግ ሲመጣ ከ92 እስከ 2003 ድረስ የኢትዮጵያ ኢኮኖሚ በአማካይ በ4.5 ያድግ ነበረ። አሁን ይሄ የህዝብ ብዛትን ማደግ እና ሌሎች ነገሮችን ሳልነካ ያው የጂዲፒውን ቁጥር ነው እየተናገርኩት ያለው። ከ2004 እስከ 14 በአማካይ በ10.5 ያድግ ነበር። ያኔ ደብል ዲጂት የሚሉት እድገት ነበር። እሱን ደግሞ በአይንህ የምታየው አይነት እድገት ነው የነበረው። ብልጽግና በመጣበት ዓመት በ2018 የኢትዮጵያ ኢኮኖሚ በዓለም ውስጥ በከፍተኛ ፍጥነት ከሚያድጉ አገሮች ውስጥ አንደኛ ነው የነበረው። በዛ ዓመት አንደኛ ነው የነበረው በ10 ነጥብ እድገት። ከዛ በኋላ የኢትዮጵያ ኢኮኖሚ ያድግ ነበር። ነገር ግን ያደገው ከ10 ነጥብ እስከ 5.5 በአማካይ ነው ያደገው። እያንዳንዱን ዓመት ካየኸው በ2019 በ2.3 ነው ዲሰለሬት ያደረገው። ከዛ በ2.1 ከዛ በ0.42 ከዛ በየዓመቱ ዲሰለሬት እያደረገ አሁን በዚህ ዓመት ነው በ1.2 ከፍ ያለው። ከነበረበት ሁኔታ ካየኸው በ1.2 አደገ ማለት የህዝብ ብዛት እያለ ኢንፍሌሽን አድጎ በሰው ህይወት ላይ የሚያደርሰውን ጉዳት ነው ማየት የሚያስፈልገው ማለት ነው። ከቁጥር አንጻር ካየኸው አካሄዱና ታሪኩን ካየኸው ይህንን ነው የሚያሳየው። ለዚህ ደግሞ ምክንያቱ በአንድ በኩል ጦርነት ነው፣ በአንድ በኩል ግን የፖሊሲ ቾይስ ነው። መንግስት ያደረገው የፖሊሲ ቾይስ ነው። አሁን በቅርብ ከአይኤምኤፍ ጋር ከተገናኙ በኋላ ያደረጉት የፖሊሲ ቾይስ ነው። አሁን በኢትዮጵያ ውስጥ በከፍተኛ ደረጃ ያንን ኢንፍሌሽን እንደገና እንዲያሻቅብ ያደረገው መምህራን በልቶ ማደር ያቃተባቸው፣ መንግስት ደሞዝ መክፈል ያቃተበት፣ ዩኒቨርሲቲዎች ተማሪዎች መቀበል ያቃተበት፣ እነዚህ ሁሉ ጉዳዮች የጦርነት ኢኮኖሚ ነገር ግን ጦርነቶች አይደለም የፖሊሲ ምርጫም አድርጎ ነው የኢትዮጵያ መንግስት እየሰራ ያለ። እያደገ ያለውን የለም ይሄ ኢህአዴግ ነው ይሄ የቲፒኤልኤፍ ነው መለወጥ አለብኝ ከእናቴ ቀሚስ መፍታት አለብኝ ምናምን ብሎ ነው ለውጥ ያደረጉት። በዚህም ምክንያት በህዝብ ላይ ለምሳሌ አሁን አግሪካልቸር በእርሻ በግብርና ሴክተር ውስጥ ጦርነቱ የሚካሄደው ለምሳሌ በጎጃም በጎንደር የሚካሄደው ጤፍ የሚመረትበትን ቦታ ነው።
እዛ ቦታ ላይ በማዳበሪያ ምክንያት በጦርነቱ ምክንያት ምርት ስላልተደረገ በኢትዮጵያ ውስጥ የምርት እጥረት አለ። መንግስት ስንዴ ከፍተኛ ቦታ ላይ አደረስኩ ቢልም 28 ሚሊዮን ሰው የምግብ እጥረት አለበት ለኢትዮጵያ ውስጥ። ኢትዮጵያ ውስጥ የድህነት ኢንዴክስ አሁን በቅርብ በወጣው ከ22% በኢህአዴግ ጊዜ ከደረሰበት አሁን 70% ደርሷል። እነዚህ ቁጥሮች ናቸው፣ የሚያወላዱ ነገሮች አይደሉም። ምክንያቱንም ተናግሬያለሁ። ነገር ግን አሁን የብልጽግና መንግስት የሚናገረው ባጭሩ ተናግሬ ተባለ። ጦርነቱ ተገደን ነው እንጂ ያለንበት ወደን አይደለም የሚለውን ነገር በአንድ በኩል የኢትዮጵያ መንግስት የሚለው ቲፒኤልኤፍ ነው ለዚህ ሁሉ ተጠያቂ የሚሆነው፣ ጦርነትን በየቦታው የሚያቀጣጥለው ቲፒኤልኤፍ ነው ብሎ ይኸው 67 ዓመት ሲነግረን ዛሬ ቲፒኤልኤፍ ከመከላከያ ወጥቷል፣ ከመንግስት ወጥቷል፣ ከፖለቲካ ወጥቷል፣ ብልጽግናን አልተቀላቀለም፣ ከኢኮኖሚ ወጥቷል። ትግራይ የሆኑ ሰዎች ከፖለቲካ ከፌዴሬሽን ከምን ሁሉ የለም። አሁንም ግን ቲፒኤልኤፍ ነው ለማለት ነው መንግስት የሚፈልገው። አሁንም ሰሞኑን ያለው ነገር በትግራይ ላይ የሚደረገው ላይ ወደዛው ወደ 2020 ለመመለስ ነው የሚሄደው። ቲፒኤልኤፍ የለበትም። ስለዚህ ለጦርነቱ ምክንያት ቲፒኤልኤፍ ነው የሚለው አያዋጣም። ሁለተኛ ቅድም የተከበሩ ጆን ያለው ነገር አለ። ወደን አይደለም ኢትዮጵያ ከምትበተን ብለን ነው የገባንበት የሚለው 2019 ላይ ኢትዮጵያን ልትበተን የምትደርስበት ብዙ ጊዜያቶች ነበር። 2018 ግን 2019 ግን አንድም ምክንያት አንድም ምልክት ባልነበረበት ኢትዮጵያ አትፈርስም፣ ኢትዮጵያ አትበተንም የሚለውን ቋንቋ ያነሱት የብልጽግናው ፕሬዝደንት ናቸው። የዛ ምልክት ምንም ቦታ ላይ አልነበረም። በዚያ ራሳቸው ናቸው። ለምንድን ነው የሚናገሩት? አሁን ትዝ ይለኛል ከአሉላ ጋር በዚህ ጉዳይ ላይ ለምንድን ነው የዚህን ጉዳይ ያነሱት? ምልክቱም የለም ብዬ የተናገርኩበት ጊዜ አለ። ስለዚህ እሱ ይሄ ቲፒኤልኤፍ ነው እንዲያደረገው ኢትዮጵያ ከምትበተን ብለን ነው የገባንበት የሚለው አዋጣ። ምክንያቱም አልነበረችም፣ ኢትዮጵያ በመበተን ላይ አልነበረችም። አሁን ደርሳበታለች። በጦርነቱ ምክንያት ቅናት ይዟቸው ነው፣ ወለጎች ቅናት ይዟቸው ነው በአንድ ኦሮሞ ላይ ወይም አማራ ኦሮሞ ላይ ስልጣን ለሰውት ቅናት ይዞት ነው የሚለው የብልጽግና ፕሬዚደንትም አካሄድም ለዚህ ጦርነት መነሻ ምክንያት አይሆንም፣ ምክንያት ሊሆን አይችልም። እንደዛም መቅረብ የሚችል አይደለም። እናንተ ከተቃወማችሁን 10 ቢሊዮን የኢትዮጵያን የዓመታዊ በጀትም ለጦርነት መድበን ያለውን የእኛን ጦር በሙሉ ይዘን እንዋጋችኋለን፣ የኢትዮጵያን መከላከያ ይዘን እንዋጋችኋለን፣ ለ1000 ዓመትም እንዋጋችኋለን ብለው የሚናገሩት የብልጽግና ፕሬዝደንት ናቸው። ይህንን ራሱን እያጓ ቋንቋቸውን ታውቃላችሁ፣ የሚናገሩትን ቋንቋ እናንተ ሁላችሁ ታውቃላችሁ። ለጦርነት የሚጋብዘውን ቋንቋ ሲናገሩ ሸለፈታ ምናምን ያሉ ሁሉን ሲሰድቡ የሚውሉ የብልጽግና ፕሬዝደንት ናቸው። አዲስ ነገር አይደለም የሚለው አሁን እዚህ ላይ የተነሳው እሳቸውም ያነሱት ትናንትም ጦርነት ነበረ፣ አሁንም ጦርነት አለ። እዚህ ላይ ምናልባት ከፕሮፌሰር መሳይም ትንሽ ለመለየት የሚፈልገው እንደዚህ አይነት ነገር አዲስ ነገር አይደለም። በኢትዮጵያ ውስጥ 1 ሚሊዮን ሰው የተገደለበት ጦርነት እስካሁን የለም። አፄ ምኒልክ ጊዜ ጀምሮ እስካሁን ድረስ ያለው ግድያ ቢደመር አሁን የተደረሰበትን ግድያ አይደርስም። በነበሩ ጦርነቶች፣ በሀገር ውስጥ ግጭቶች፣ በፖለቲካ ግድያዎች እዚህ ላይ አይደርሱም ነበር። ይሄኛው የተለየ ነው። አሁን ስለ ኦሮሚያም ተነስቶ ነበር፣ ግን ጊዜ ስለሌለኝ አልሄድበትም። እያንዳንዱ ወረዳ ውስጥ እዛው አዲስ አበባ ከተማ የተገደለ የወረዳ መሪ፣ የታገተ የጸጥታ ኃላፊ እዛው አዲስ አበባ አካባቢ፣ ሌላውን ተውት ገንቢሮሎ እና ይሄ ደቡብ ላይ ሌላ አዲስ አበባ አካባቢ ነው ማለት። አማራ ክልል 2000 ወረዳዎችን ከኛ ቁጥጥር ውጭ ነው ብሎ የሚናገሩ የአማራ ክልል አሁን የተባረረው የጸጥታ ጉዳይ እንዲህ አይነት ነገር ተደርጎ አይታወቅም። ለማንኛውም ነገር የልቋጫ የፓርላማው አባል እዚህ መምጣታቸውና መነጋገራችን ጥሩ ነው። የፓርላማው መሪና የብልጽግናው ፕሬዚደንትም ይህንን ተግባራዊ ቢያደርጉ አሁን ከመክሰስ ሌላ ነገር ከመናገር ይህንን ተግባራዊ የእውነት አድርገው ከሰዎች ጋር ቢነጋገሩ ጦርነቱ ቀርቶ የጦርነቱ ኢኮኖሚን ወደ ማገገም ሊመለስ ይችላል የሚል ሀሳብ አለ። በጣም አመሰግናለሁ ፕሮፌሰር ጆን። ወደ አንተ እሄዳለሁኝ። ምናልባት አንዳንድ ነገሮች መንግስት የሚጠቀማቸውን ወይም የሚያነሳቸውን እንደ ፖዚቲቭ ነገር ከኢኮኖሚ ጋር ተያይዞ በዛውም ላንሳ። አንደኛው ጂዲፒ መሀል ላይ በጦርነቱ ምክንያት ቀደም አድሬስ አድርጋችሁታል። በጦርነቱ ምክንያት ቢጎዳም አሁን ግን ባለፉት 2 ዓመታት እያንሰራራ ነው ያለው በጂዲፒ ደረጃ
የሚል ነው። ትንሽ ፊገርም የዓለም ባንክ ቁጥርም ሰፖርት ያደርገዋል። ሁለተኛ አገር በቀል ማሻሻያ የሚለው ነገር አለ። መንግስት የአገር በቀል የኢኮኖሚ ማሻሻያ አድርገናል ይላል። እሱንም እንደ አንድ ጥሩ ሪፎርም ነው የሚያየው። ሶስተኛ የስንዴ ምርት እጥፍ አድርገናል። በዛ ደረጃ አውትፑት ወይም ደግሞ የኢኮኖሚ የግብርና ምርታማነትንም ጨምረናል የሚል ነው። የአይኤምኤፍ የማክሮ ኢኮኖሚክ ፖሊሲም ሪፎርም አድርገናል። ለረጅም ዘመናት የኢትዮጵያን ኢኮኖሚ አንቆ የያዘውን የሊበራላይዜሽን ጉዳይም የፈጸመው የብልጽግና መንግስት ነው የሚል ከኢኮኖሚ ዘርፍ ቢያንስ እነኝን 4 ነጥቦች ያነሳል። በየዕለቱ በፐብሊክ ዲስኮርስ ውስጥ የሚነሳውን ነገር ላንሳ ብዬ ነው። ጆን፣ በኢኮኖሚ ደረጃ ላለፉት 7 ዓመታት የኢትዮጵያ ኢኮኖሚ አደገ በቁጥር እንደገና ተሻሻለ በአይነት ወይስ ባሰበት ወይስ እዛው በነበረበት ነው የቆየው? በደሉ ያንተ ነው። አመሰግናለሁ። የኢትዮጵያ ኢኮኖሚ እንደሚታወቀው ያው በፊት በ10ም በ2 ዲጂትም ሲያድግ ነበረ። ኢኮኖሚ እያደገ ሲሄድ ከፍ እያለ ሲሄድ መጠኑም ከፍ እያለ ሲሄድ ዲጂቶቹ እየቀነሱ ይሄዳሉ። ይሄ ኢንተርናሽናሊ ኢኮኖሚስት የሆነ ሰው ባይሆንም የሚገባው ነገር ነው ማለት ነው። ነገር ግን እኔ ማንሳት የፈለኩት በፊት የነበረው ኢኮኖሚ ያው ግብርና መር ነው። የተለያየ እንትን የለውም ማለት ነው። ግብርና መር ነው፣ ግብርና ወደ ኢንዱስትሪ ወስደናል የሚል ነው። በእርግጥ ግብርናውም በሚፈለገው ደረጃ ትራንስፎርም አልሆነም። ነገር ግን የሆነው ምንድነው የኢትዮጵያ ኢኮኖሚ ዛሬ ላይ ልክ 2018 ለውጡ ጊዜ ቶታሊ በ12ም በ13ም ሚደግ 84 ቢሊዮን ዶላር ነበረ የሀገሪቷ ቶታል ጂዲፒው ማለት ነው። ዛሬ 205 ቢሊዮን ዶላር ደርሷል። በእኛ እንደ ምክር ቤትም ባለን ዳታ ማለት ነው። እሱን ነው የምንጠቀመውና ይሄ ማለት ሞርዛን ደብል ሆኗል ነው በእኛ ግምገማ። ሞርዛን ደብል ሆኗል በዳታ በፊገራቲቭ ዳታ ራሱ ስናየው። ሁለተኛ 5 ሴክተሮችን ለይቶ ነው የሚሰራው። አግሪካልቸር፣ ኢንዱስትሪ፣ ማይኒንግ፣ ቱሪዝም እና ዲጂታል ብሎ ነው። በዛ ላይ ነው የ10 ዓመት እቅዳችንንም ካየክ እኛ የሚያጸደቅ ነው ላይ እንደዛ ነው ዘርዝሮ ያስቀመጠው ማለት ነው። ስለዚህ አሁን ዘርፈ ብዙ ኢኮኖሚ እየገነባ ነው ብዬ ነው የማስበው። ግብርና መር ብቻ የተባለው ወደ ዘርፈ ወደ 5 ወስደናል። ለምሳሌ እዚሁ ጋር ገልጬ ለማለፍ ብዙም ጊዜ ጓደኞቼ ጋርም የምንከራከርበት አጀንዳ አለ። ፓርክ ትሰራላችሁ፣ እዚህ ጋር ብልጭልጭ ነገር ትሰራላችሁ፣ ከተማ ኮሪደር ብላችሁ መብራት እንዲታት ብሎ ያነሱልኛል። በእኔ ኮንሰፕት ግን ቱሪዝም ይሄን ሁሉ 17 በላይ ታንጂብል እና ኢንታንጂብል በዩኔስኮ የተመዘገበ ሀብት ያላት ሀገር ከቱሪዝም ሳትጠቀም ቆይታለች። እኛ ደግሞ ቡናችንን፣ ወርቃችንን፣ ምናችንን ሽጠን ልከው ወደ ውጭ ሀገር ያገኘነውን ገቢ ዳታው እጃችሁ ላይ ያለ አራውንድ 5 ቢሊዮን ዶላር ነው። 5 ቢሊዮን ዶላር ሰላም በ100% ሰላም ባልተረጋገጠበት ሁኔታ 100% ሰላም ኮንሰፕቹዋሊም ላይኖር ይችላል። ግን ሰላም ኢትዮጵያ ውስጥ አሁን ያለው ችግር ቅድም ስናነሳ የነበረ ችግር እንዳለ ሆኖ ዘንድሮ ብቻ ከቱሪዝም ራሱ መዳረ ዴስቲኔሽናቸውን ኢንቨስት ስላደረግንበት በተወሰነ ደረጃ ሳምፕል ማየት ጀምረናል። 2.3 ቢሊዮን ዶላር ነው ከቱሪዝም ኢንካም ያገኘ ነው። እንግዲህ ወርቅ ሽጠን፣ ቡና ሽጠን፣ ምን ሽጠን፣ ጅንጅብል ምን እንትን ቅመማ አበባ ሽጠን 5 ቢሊዮን ዶላር ነው ያገኘ ነው። ትንሽ በተንቀሳቀስን በቱሪዝም ላይ 2.3 ቢሊዮን ዶላር አግኝተናል። የኛ ዓላማ ገና ቡናችንን ሄደን ገበያ ፈልገን ሽጠን ብቻ ሳይሆን ቱሪዝም ላይ ዴስቲኔሽንን በጣም ሰርተን ብዙ ፓርኮች 1000 ፓርኮች 3000 ፓርኮች ያስፈልጉናል። መንግስት የሰራ ያለው መስራት እንደሚቻል ሁሉም ቦታ ላይ ኢንቨስት ቢያደርግ ባለሀብቱ ትርፋማ እንደሚሆን ለማሳየት ሳምፕል የሰራ ነው እንጂ ዋና ስራ ሆኖ አይደለም። ስለዚህ ከቱሪዝም እስከ 30 ቢሊዮን ዶላር ልናገኝ እንችላለን። ያለንን ነገር ሁሉ ሽጠን 5 ቢሊዮን ዶላር ነው ብያቸዋለሁ ኤክስፖርታችን ማለት ነው። ስለዚህ እዛ ላይ ኢንቨስት ያደረግነው ኢንዱስትሪ ላይም አሁን መነቃቃት አለ። ነገር ግን አሁን ላነሳል የምፈልገው ዳታ ነው። በብዛት አሁን ሲነሳ በተለይ ዳታ ቅድም አንስታል። የወርልድ ባንክ ዳታ ነው የምስማማለሁ፣ ዲቤት አላደረገውም ማለት። ነገር ግን ሆሊስቲክ ካልሆን ሁሉም ነገር ላይ ሆሊስቲክ ካልሆን ቁንጽል ይሆንብናል። ኢትዮጵያን ከዓለም ላይ እየተናናይ የኮሮና ጊዜ የነበረበት ጊዜ ነው። የዓለም ኢኮኖሚ ሁሉ ኔጌቲቭም 1% እና 2% በታች
የገባበት ጊዜ ነበረ። ኢትዮጵያም ለውጡን እንደተቀበለች እዚህ ውስጥ ነው የገባችው። አዲስ ነገር አይደለም ማለት ነው። ስለዚህ ዓለምን የመታው እሷንም ይመታል። የራሽያና የዩክሬን ጦርነት ደግሞ ወርልድ ሎጂስቲክ ቼንን ነው ዲስራፕት ያደረገው። እኛንም መታክ ያደርጋል ማለት ነው። ለዓለም ኢንፍሌሽን ራሱ ከሚጠቀሱ ነገሮች እነዚህ ናቸው። አሁን ሀገር በቀል ማሻሻያውንና ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ከጀመርን ወዲህ ኢንፍሌሽን ቀንሰናል። በእኛ ዳታ እንደዛ ነው። ኢንፍሌሽን ቀንሰናል። የሚገርም እንዲያውም የአይኤምኤፍ ፕሬዚዳንትም መስክራ ነበር ማለት ነው ባለፈው። ይሄ ማለት ዋናው ኑሮን የሚኖረው ሰው ነው መስከር ያለበት። እንደዛ ነው የምስማማው። ነገር ግን ኢንፍሌሽን እንደቀነሰ ነው። ቀነሰ ማለት ገና 2 ውስጥ ካለ 13%ም 15 የሚሆን 2 ውስጥ ካለ ትልቅ ነው። ከነበረበት ነው ያልኩት እኔ። ትግራይ ጋር የነበረው ጦርነት ወይ ቲፒኤልኤፍ እኔ አሁን ቅድም ወንድሜ አንስቷል። እኔ ዛሬም እንደ ፕሮስፐሪቲም ትግራይ ህዝብ ጋር ተጣላን የሚል እምነት የለኝም። ነገር በኢንዱስትሪም ያለውን አስጨልያ ለምሳሌ ለውጡ ሲመጣ 14 ሚሊዮን ሄክታር ነበር ኢትዮጵያ የምታርሰው። ዛሬ 20.5 ሚሊዮን ሄክታር እያረስን ነው። በመሬት ስፋት ራሱ ካየህ አግሪካልቸር ላይ ማለት ነው። በስንዴም ዊት ሰልፍ ሰፊሸንሲ ደርሰናል። የተራበ ሰው አለ የለም አለ። እኔ የአደጋ መከላከልና ዝግጁነት ኮሚሽን የኛ ኮሚቴ ነው ኦቨርሳይት የሚያደርገውና ነገር ግን አንድ ማረጋግጥላችሁ ስንዴውን አምርተው ከሆነ የታለ አለ ኦቻ አራውንድ 800 ሚሊዮን ብር ሳይሆን ዶላር ስንዴ ገዝቶ ነው ይሄን አካባቢ ለተራባው አካባቢ የሚሰጠው ኦቻ ያ በከፊል ትክክል ነው ጆን ጥሩ ነው። ያ በከፊል ትክክል ነው። አንድ ነገር ተናገር ስላልኩ ሰጣለሁ አልቆርጥብህም። ያዝና ከውጭ ሰልፍ ሰፊሸንሲ ስላልክ ነው በስንዴ ራሳችን ይችላል ስላል ከውጭ ኢምፖርት አላደረግንም። እሱን አጥርተልኝ እንድታልፍ ነው። እሱን ላነሳልህ ነው። ኦቻ ዩኤስኤድም አሁን ሳይታገድ በፊት 70%ን ደግሞ ያው የኢትዮጵያ መንግስት ነው ሲጀምርም የአደጋ መከላከል ኮሚሽንን ባጀት እንትን የሚለውና ከኢትዮጵያ መጋዝን ገዝተው ነው ራሳቸው ስንዴ የራሳቸው መጋዝን ውስጥ ከበቂ በላይ ከመሩት። ከዩክሬን አልገዙም ማለት ነው። የዩናይትድ ኔሽን ኦቻ አለ፣ ዩኤስኤድ አለ፣ ወርልድ ፉድ ፕሮግራም አለ፣ ፋኦ አለ። እኔ የአደጋ መከላከልና ዝግጁነት ኮሚሽን የኛ ቋሚ ኮሚቴ ስር ስለሆነ ኦቨርሳይት እናደርጋለን። ዶክተር ዲማ ነገው የሚመሩት ማለት ነው። ሁሉም መጋዝናቸውን ከዚሁ ከኢትዮጵያ ስንዴ ገዝተው ነው በዛ ሁሉ ዶላር ስቶር ያደረጉት ማለት ነው። የሚራብ ሰው የለም እያልኩ አይደለም። ይሄ ነው ያለው እውነታ። አንፌር ለመሆን ፈልጌ አይደለም። ባይሰዋት እየሰጠው ነው። አንተ ብቻ ተወካይ ስለሆን እኔም ራሴ አንዳንድ የመንግስትን እንትኖችን ሆን ብዬ የማነሳው ፌር ለመሆን ስለፈለኩ ኦብጀክቲቭ ለመሆን ስለፈለኩ ነው። አንተ ላይ ጠንከር እያልኩ እንደሆነ እንዳይመስልህ ለማጥራት ስለፈለኩ ነው ወደሚቀጥለው ከመሄዴ በፊትና የብር ምንዛሬ ስንት ነው? የመጨረሻ ጥያቄ ነው። ምንዛሬ ይሄ ለውጡ መንግስት ሲመጣ ምን ያህል ነበረ? ዛሬ ላይ ምንዛሬ ምን ያህል ነው? ኦፊሻል የባንኩን ብቻ ነገር ሌላውን ተው አንተ የምታውቀው። እሺ ቅድም ነክቼ ለማለፍ የፈለኩት በቀደመውን አንድ አዲስ ስታንዳርድ ላይ ወጣ አንድ ዜና አየው። ምን አለ? ኢትዮጵያ ኢኮኖሚ ለምን ቀጥታ መልሰልኝ ወደ ሌላው አትሄድም? እሱን ልመጣልህ ነው። 205 ቢሊዮን ዶላሩ የብር ቫልዩ 50% ስለጨመረ ወይ በ100% ስለጨመረ የኢትዮጵያ ኢኮኖሚም በግማሽ ተመለሰ ብሎ ጽፎ አየውና እኔ ቢዝነስ አድሚኒስትሬሽንም ማስተሬን አለኝ። ሌላ ሁለተኛ ማስተሬን ነው ፖለቲክስ ኤንድ ኢንተርናሽናል ሪሌሽን የሰራሁትና ኖሚናል ጂዲፒ እና አክቹዋል ጂዲፒ አለ። ለኢንፍሌሽን አድጀስትድ ሆኖ ነው ሲወጣ የሚለቀቀው ዳታ ማለት ነው። ኢትስ ኖት ኖሚናል ጂዲፒ ኢትስ አክቹዋል ጂዲፒ። ለኢንፍሌሽን አድጀስት ተደርጓል። የሚቀንስ የሚጨምር ነገር የለውም። አሁን በቀደም ብሔራዊ ባንክ ባወጣው 135 ብር ነው የኢትዮጵያ $1 በብሔራዊ ባንክ። የዛሬ 7 ዓመት ስንት ነበረ? ትክክል ነው 135 እንበለው። የዛሬ 7 ዓመት ስንት ነበረ? ካላስታወስክ እኔ እነግርሃለሁ። በቅርብ ምን ያህል አካባቢ ነበረ ኢትዮጵያ ብር? አረ ለውጡ ሲመጣ ነው ያልኩህ፣ አሁን አላልኩም። ከማክሮ ኢኮኖሚ ለውጥ በፊት ሳይሆን ለውጡ ሲመጣ 2018 ላይ በፈረንጆች ወይም 2010 ላይ ስንት ነበረ? ዳታውን ያው ትክክለኛ መጥራት ስላለብኝ ብዙም አላስታውሰውም። ተታስታውሰኝ ጥሩ ነው። ልክ ለውጡ ሊመጣ በነበረበት ጊዜ 27 ብር ከ96 ሳንቲም ነበር 2017 ዲሴምበር ላይ። ከዛ በኋላ 2018 ጠቅላይ ሚኒስትሩ ደግሞ ወደ ቢሮ ሲገቡ 29 ብር እንደሆነ ነው የማስታውሰው።
በ29 ብር እና በ135 ብር መካከል ቢኖር አሁን በነገራችን ላይ ችግር የለውም። አሁን ዶላር በቀደም 130 እሱን ላነሳልህ ነው። እንደ ሞያውም ይሄኛው የውክልናዬን ሳይሆን እንደ ሞያውም ላነሳልህ ነው። ይሄኛው ሰው አሁን 135 ብር ስለገባ ኢንፍሌሽን ላይ ጨመረ ብሎ በቃ በፐርሰንቱ 100% ከጨመረ ኢንፍሌሽንም እንደዛ ጨመረ ብሎ ነው ኮንሰፕት ያለው። በኢኮኖሚስት አንግል ኦፍ ቪው ስታይ እንደዛ አይደለም ነገሩ። የብላክ ማርኬት ጉዳይ ነው የሚያጠበው እንጂ በነገራችን ላይ ብላክ ማርኬት ልክ ዶላሩን ከመቀየራችን በፊት ምንዛሬ ከፍ ከማድረጋችን በፊት 140 127 135 ነበር አዲስ አበባ ላይ። አሁን በጣም ተቀራርቧል። የምናምን ብር በጣም የሚገርም ድሮ እኮ 100% ነው። ያው ጆን ብለህ ጥራኝ ስላልክ ነው እኔም ረስቼ የተከበሩ ማለለው እና ከይቅርታ ጋር የብላክ ማርኬቱ ተስማማን እኮ ብላክ ማርኬት ውስጥ ምን አስገባ? በቃ በመደበኛው በባንክ የተከበሩ ፓርላማ ላይ ኦፊሻል ስብሰባ ላይ ትኖር ነው። ገባኝ። መሀል ላይ በዛ ካልጠራው እንዳትቀየመኝ ወይም አድማጮቻችን እንዳይቀየሙኝ ነውና ባጭሩ የብላክ ማርኬቱን እኮ ኮኬሽን አውጥተናል። 2 ደቂቃ የሚጨመርኩልህ ጥያቄ ጣልቃ ስለገባውና ሌላውም እያጠራው ስለሆነ ነው። እኛ እያወራን ያለ ነው በመደበኛው በኦፊሲየል ነው በባንኩ ነው እና 29 ብር ነበረ አሁን 135 ነው የነበረውና በስንት መቶ እጥፍ ነው የጨመረው የሚል ነው። ስለዚህ አንተ የምትለውን ጂዲፒ ካንስል አያደርገውም ወይ የሚል ነው። ባጭሩ እሱን መልስልኝና የቀረ ነገር ካለ 1 ደቂቃ ውስጥ ጨርሰ ወደ ተወልደቱ እንሂድና ሰዓትም ስለሌለን እየሄድን ስለሆነ ባጭሩ መልስልኝና ወደዛ ጠቅለላ በ1 ደቂቃ። እሺ አመሰግናለሁ። አሁን እኔ በኢኮኖሚ ላይ ሲሪየስሊ ማውራት የምፈልገው በአምስት ዘርፍ ላይ ነው መንግስት የሰራ ያለው። ኢኮኖሚያችን በኮሮና ምክንያት በትግራይ ጦርነት እርስ በርስ ጦርነት ባለው ምናምን ጉዳት አልደረሰበትም እንዴት እላለሁ። በትግራይ ጦርነት ብላቆ አራውንድ 28 ቢሊዮን ነው የወደመው ሀብት ማለት ነው። የኢትዮጵያ ሀብት ነው እውነት ነው የወደመው። ያ ጦርነት አውዳሚ ነው ዛሬም ወደፊትም ማለት ነው። ነገር ግን አሁን በአምስት ዘርፍ ላይ በጣም ሲሪየስሊ እየተሰራ ስላለ የኢትዮጵያ ኢኮኖሚ እያደገም ነው። ሰላም ከመጣ ለምን ይሄ ታጥቆ ከሚንቀሳቀሱ አካላት ጋር አሁንም በር ሁሌም ክፍት መሆን አለበት። በዲያሎግ እንፍታ የሚል አቋሜ የጸና ነው። በዚህ ላይ ከጦርነት ማንም ስለማያተርፍ በጦርነት ማንም ስለማያሸንፍ ማለት ነው። እሱ ሰላም ከመጣ የባሰ ቡስት ያደርጋል። አሁን ባለው ግን በሳይንቲፊክ ኢኮኖሚ ነው ያለው። ሳይንቲፊክ ኢኮኖሚ ነው ስለ በአምስቱ ዘርፍ ላይ እያንዳንዱ ዘርፍ ላይ ለውጥ እየታየ ከኮሮናው ከትግራዩ ጦርነት ወዲህ የሚገርም ወይ ላይ ነው ያለው። ሌላ ኦሮሚያና አማራ ክልል ላይ ያለውን ጉዳይ በሰላም ከቆመ በሰላም ከተጠናቀቀ ቫይብራንት ኢኮኖሚ ነው ያለው የሚለውን ላነሳ። እሺ በጣም እናመሰግናለን። እሺ ጋሽ ልደቱ ስለ ኢኮኖሚ አንተና ፕሮፌሰር መሳይ ተናገራችሁ አይመስለኝም ባለሳሳት። ኦኬ አሁን ቁጥሮች አንተም ጠቅሰሃል። ትንሽ ቁጥሮች እየተጠቀሱ ነው። ጥሩ ነው ቁጥር መጥቀስ። ጥርት ያለ እውነተኛ የሆነ ዳታ የምናገኝበት ሀገር ቢሆን ኖሮ እውነቱን ለመናገር እንደ የኢኮኖሚ ጉዳይን በሚመለከት በቁጥር ብንነጋገር ደስ ነው የሚለኝ። ግን ችግሩ ምንድነው? ኢትዮጵያ ውስጥ የዋጋ ግሽበት ወይም የዋጋ ኢንፍሌሽን ብቻ አይደለም ያለው፣ የዳታ ኢንፍሌሽን አለ። የኢኮኖሚ ሙስና ብቻ አይደለም ያለው፣ የዳታ ሙስና አለ። እና ሪሊ እሱን መሰረት ተደርጎ የሚቀርብ ዳታ ሁሉ እኔ ብዙ ምቾት አይሰጠኝም። ዓለም አቀፍ ድርጅቶችም ዋናው ምንጫቸው ያው ኢትዮጵያ ውስጥ ያለው ተቋም። ኢትዮጵያ ውስጥ ደግሞ ዳታ ተሰብስቦ የሚመጣበትን መንገድ ጠጋ ብለን በዝርዝር ብናየው በጣም አስደንጋጭ። አንዱ ቀበሌ ከሌላው ቀበሌ፣ አንዱ ወረዳ ከሌላው ወረዳ እድገት ለማግኘት የሚወዳደረው በዳታ ኢንፍሌት በማድረግ ነው። ያልሰራውን ሰራሁ ብሎ በማቅረብ ነው። ያላመረተውን አመረትኩ ብሎ በማቅረብ ነው። አብዛኛው ኢኮኖሚም ደግሞ ኢንፎርማል ነው ኢትዮጵያ ውስጥ እንደምታውቁት፣ የሚለካም አይደለም። እና ሪሊ ዳታ ኢትዮጵያ ውስጥ ምን ያህል ያስኬዳል የሚለው ነገር በጣም አስቸጋሪ ነገር ነው። አሁን ብቻ ሳይሆን በኢህአዴግም ጊዜ የሚባለውን የኢኮኖሚ እድገት ቁጥሩን ማለት ነው እድገት መኖሩ እንደተጠበቀ ሆኖ ቁጥሩን መቀበል ችግር ነበረ እና አሁንም ይቸግረኛል። ግን ኢትዮጵያ ውስጥ ሪሊ አሁን እንደው የዳታ ጥያቄ ነው ወይ ኢኮኖሚው አድጓል ወይስ አላደገም ብለን እንደው ያን ያህል የሚያስፈልግና ውስብስብ የሆነ ነው ወይ የሚለው ነገር ማየት አለብን።
አሁን ቅድም ስለ ሰላም ስለ ደህንነት ጉዳይ ስናወራ ነበር አይደል እንዴ? አሁን ሀገሪቱ ውስጥ ትልልቅ የሚባሉት ክልሎች ጦርነት ውስጥ ናቸው። ትግራይ ኦልሬዲ ኢኮኖሚ አለ ማለት አይቻልም። እንኳንስ ሊያመርትና ምንም ኢኮኖሚ አለ ልንል የምትችልበት ቦታ አይደለም። አማራ ክልል አሁን የጦርነት ቀጠና ሆኗል። ኦልሞስት ሙሉ በሙሉ ማለት ይቻላል ከጥቂት ከተሞች በስተቀር። ከፊል ኦሮሚያ የጦርነት አካባቢ ሆኗል። እነዚህ ሶስት ትልልቅ ክልሎች ናቸው። ኢኮኖሚው ላይ ትልቅ ኢምፓክት ያላቸው ናቸው። ሰላም በሌለበት እነዚህ አካባቢዎች በግጭትና በጦርነት እየታመሱ ባለበት ሁኔታ ከየት ነው የሚመጣው ኢኮኖሚ? ነው ከዛም በላይ መንግስት ራሱ መረጋጋት አቅቶት ቅድም አሉላ እንዳለው የጦርነት ኢኮኖሚ ላይ ነው። እርግጥ ነው የጦርነት ኢኮኖሚ ለምሳሌ መሳሪያ አምራች ብንሆን ኖሮ ፖዚቲቭ የሆነ የኢኮኖሚ እድገትም ሊያመጣ ይችላል። ግን እኛ በውጭ ምንዛሬ ከውጭ ነው መሳሪያውን የምንገዛው ቤንዚንም ሳይቀር። ስለዚህ በጦርነት ኢኮኖሚ ውስጥ እንዴት ነው ኢኮኖሚ ሊያድግ የሚችለው ኢትዮጵያ ውስጥ? ከዛም በላይ የተከፈቱት የኢንዱስትሪ ማዕከላት ሁሉ አንዳንዶቹ እየተዘጉ ነው፣ እየሰሩ ማለት አዲስ ኢንዱስትሪዎችም እየተከፈቱ አይደል? በከፍተኛ ቁጥር ነው በዚህ 7 ዓመት ኢንዱስትሪዎች ተዘግተው ከሀገር ኢንቨስተሮች ይወጡት። እንኳንስ የውጭ ኢንቨስተርና የሀገር ውስጥ ኢንቨስተሮች ወደ ውጭ እየተሰደዱ ነው። አሁን ሩዋንዳ፣ ኡጋንዳ፣ ኬንያ የኢትዮጵያ ባለሀብቶች እያጥለቀለቁት። ሰዎቹ ብቻቸውን አይደለም የሚሰደዱት፣ ካፒታል ይዘው ነው የሚሰደዱት። ከየት ነው የሚመጣው ይሄ ኢኮኖሚ? በምህታት ሊመጣ አይችልም፣ በተጨባጭ ሊመጣ አይችልም። እና ህዝቡ ውስጥ ያለውንም ደግሞ የኑሮ ውድነት ካየ ነው በተጨባጭ ያሳያል። አሁን ወንድሜ የተከበሩ አቶ ጆን ኢንፍሌሽን እንዳውም እኛ የለም ብለን ነው የምናምነው። እኔ ምንም ሌላ ቦታ ሄጄ መፈለግ አያስፈልገኝም። እርሰው ጤፍ ይሸምታሉ። እኔ ከኢትዮጵያ ስወጣ የዛሬ 4 ዓመት ገደማ 3500 ነበር። አሁን 14-15000 ነው። ምን ቀነሰለውት? ስጋ እኔ ስወጣ 400 ብር ቁርጥ ቤት ይሸጣል ተብሎ ራሴን ይዤ እደነቅ ነበር። አሁን ስሰማ ወደ 200 ብር ደርሶ ቤንዚን አቅማችን እንዴት አድርገን ነው መኪና ምን እንደዳው 21 ብር ደረሰ እያልኩ ጮህ ነበር እኔ ዛሬ 4 ዓመት። አሁን 112 ብር ደርሶ ከአዲስ አበባ ተነስቼ ላሊበላ በፕሌን ለመጓጓዝ 1600 ብር ተወደደብኝ እያልኩ ኮምፕሌን አደርግ ነበር። አሁን ከ6000 ብር በላይ ሆነ። ይሄ ኑሮ ችግር አሁን እኔ ውጭ ላይ ያለሁት ወንድም እርሶ ላይ አለ ብያምናለሁ። ኢንፍሌሽን እኮ ሌላ ምንም ማለት እኮ አይደለም፣ ይሄ እኮ ነው። እና እንዴት ነው ቀነሰ ሊባል የሚችለው? በእያንዳንዱ ነገር ላይ ቢጠቀስ እንደዛ ነው። እና አሁን ዓለም አቀፍ ድርጅቶች ሰሞኑን ራሱ አንዳንድ ጥናቶች የሚያሳዩት 37%። ለኔ ይሄ ራሱ በጣም ዝቅተኛ ነው። ይሄ በጣም ተቀባይነት ባለው ጥናት የተረጋገጠ 37%። ኢንፍሌሽን ግን 2 ዲጂት ከገባ በቃ አደገኛ ነው። ኢኮኖሚው ከዛ በኋላ ሊያድግ አይችልም፣ እንደነቀርሳ ነው። እና ሪሊ በሆነ ምህታት ሊመጣ አይችልም ኢኮኖሚ። ቱሪዝም ተጠቀሰ። ቱሪዝም እኮ አክሱም ነው፣ ላሊበላ ነው፣ ጎንደር ነው። አሁን ቱሪዝም እዛ አካባቢ ያለው ሶፍ ዑመር ነው፣ ደቡብ ነው። እዛ የተሰራ መሰረተ ልማት አለ ወይ ለቱሪዝም? የለም። አዲስ አበባ ላይ ነው ፓርኮች የሚሰሩት፣ ኮሪደር ልማት የሚሰራው። 1% ቱሪስት አዲስ አበባ ለመጎብኘት አይመጣም። እውነቱን እንነጋገር ከተባለ ዓለም አቀፍ ኤርፖርቶች አክሱም ላይ፣ ላሊበላ፣ ጎንደር፣ ጅማ ላይ ቢኖሩ አዲስ አበባ መሄድ አይፈልግም ቱሪስቱ። አዲስ አበባ የተበከለ ከተማ ነው፣ አያስደስታቸውም። ከዛ የበለጠ ብዙ ከተማ አላቸው እነሱ። የግድ እየሆነባቸው ነው በአዲስ አበባ አድርገው የሚያልፉት። አዲስ አበባ የሚሰሩ ፓርኮችና የኮሪደር ልማት ለቱሪዝም ምንም ፋይዳ የለም፣ ምንም። እና ይሄን እንደ ውጤት አድርገን ባናቀርበው ጥሩ ነው። እርግጥ ነው የተወሰኑ ሎጂዎች ተሰርተዋል፣ የተወሰኑ ፓርኮች ተሰርተዋል፣ ኮሪደር ልማት እየተሰራ ነው። ልማትን መቃወም አንችልም። ግን ይሄ በቱሪዝሙ በአጠቃላይ በኢኮኖሚው ምን ኢምፓክት አለው? ምንም የለው። በአዲስ አበባ መስተዳድር አንድ ክፍል ወይም መምሪያ ሊሰራቸው የሚችላቸው ስራዎች ናቸው፣ ወይም አንድ የግሉ ክፍለ ኢኮኖሚ ሊሰራቸው የሚችሉ። ከሀገር ኢኮኖሚ አንፃር ግን ምንም ፋይዳ የላቸው። ዛሬ እንትን ሞገስ ርዕስ ብሰጥ በአዲስ አበባ ጉዳይ ላይ ኢኮኖሚ ምን ለውጥ አለ ብለህ ብታቀርብ ለምሳሌ እንደ ፖዚቲቭ ነገር ኮሪደር ልማትን፣ ፓርክ ግንባታን ላቀርብ ይችል ነበር። የከተማው ውበት ብዬ በጎ ነገር ተሰርቷል ብዬ። ስለ ሀገር ኢኮኖሚ ስናወራ ግን ኢምንት ናቸው እነዚህ፣ ምንም ፋይዳ የላቸው። በኢኮኖሚው ላይ ምንም የሚጨምሩት ነገር የለም። ሌላው አሁን ኢኮኖሚው በጣም ሲያድግ የጂዲፒ መጠኑ እየቀነሰ ይመጣል። ልክ ነው፣ ምንም ጥርጥር የለውም። ግን እንደዛ አይደለም።
የኢትዮጵያ ኢኮኖሚ ሊያድግ የሚችልበት እድል አይደለም ያለው። እኔ አሁን የኢትዮጵያ ኢኮኖሚ 2% እና 3% በትክክል ካደገ ትልቅ ነገር ነው፣ ተአምር ነው ብዬ ነው የምወስደው። ግን ደግሞ በአንድ ጊዜ አይወድቅም። ኢኮኖሚ በአንድ ጊዜ ሊያድግ አይችልም። ሲወድቅም ቀስ ብሎ ነው። ሲያድግም ሲወድቅም የራሱ ኢነርጂ አለ። አንድ በርሚል ውሃ አስቀምጠን ሞልተን በመስማር ከታች ብንነድለው በተወሰኑ ሰከንዶች ባዶ አይሆንም። ቀስ እያለ ነው ወደ ባዶነት በሂደት የሚሄደው። የኢትዮጵያ ኢኮኖሚ በዛ አይነት ሂደት ውስጥ እና ምናልባት ስለ ቁጥር ስናወራ ልደት ወደ ስለ ቁጥር ስናወራ የኢትዮጵያ መንግስት እንዳልከው የቁጥር ሙስና ወይም ቅሸባ ሊኖር ይችላል። ግን የዓለም ባንክንም ያሳስታሉ ወይ እነሱም ይሳሳታሉ እያልኩ ነው። የእነሱን ቁጥር ስለሆነ 6.5 የዓለም ባንክ ነው ለምሳሌ። እነሱም እኮ ከኢትዮጵያ ስታቲስቲክስ ቢሮ እኮ ነው መነሻ ዳታ የሚወስዱት እኮ። ስታቲስቲክስ ቢሮ ደግሞ ከየወረዳዎቹና ቀበሌዎቹ ነው የሚወስደው። እኔ በተግባር እኮ ያየሁት ነገር ስለሆነ ዳታ የሚሰበስቡት እስካሁን ድረስ በኮምፒውተር አይደለም፣ በወረቀትና በስክሪፕቶ። ከዛም ቅድም ነግሬሃለሁ፣ አንዱ የቀበሌ ሊቀመንበር ከሌላው የተሻለ ወደ ወረዳ ሄዶ ለመሾም ሲፈልግ ዳታውን ነው ኢንፍሌት የሚያደርገው። ያልሰራውን ሰራሁ ብሎ የሚያቀርበው። አበልህንም ለማሳደግ እድገትም ለማግኘት የዳታ ኢንፍሌሽን ወሳኝ ነው። በዚህ አይነት ሁኔታ ነው ሀገሪቱ እየተንቀሳቀሰች ያለችው እና ሶርሱ ወርልድ ባንክ ቀበሌና ወረዳ ሄዶ ዳታ ያሰበስባል። ሶርሱ የኢትዮጵያ አትሊስት በቃ ይሄ በዚህ ደረጃ አይዋሽም ብለው ነው የሚያምኑት እነሱ። መንግስት በዚህ ደረጃ አይዋሽም ብለው ያን ዳታ እንደ እውነት ወስደው ነው ከዛ ነው የሚነሱት። ለዛ ነው ግን ይሄ መንግስት አሁን ስንዴ ያነሳችሁ አይደለም፣ በስንዴ ራሳችንን ቻል ኤክስፖርት እያደረግን ነው ተብሎ ምርቱ ጨምሯል ተብሎ ብዙ ብራባዶ ነበር። ቅርብ ጊዜ አንድ ታዋቂ ኢኮኖሚስት ነው አወጣው የተባለው ነገር ከግማሽ በታች ውሸት ነው። በዓለም ለመጀመሪያ ጊዜ በችግኝ ተከላ አንደኛ ነን፣ ይሄን ያህል ቢሊዮን ተከልን ተብሎ ተነገረ። ሽልማት ተፈልጉ። ሽልማት የሚሰጡ ድርጅቶች ውሸት መሆኑን አረጋግጠው አንሸልምም ማለት። ኢትዮጵያ እንትን ሁሉ እኮ መድኃኒት እኮ ወደ ውጭ ሀገር ኤክስፖርት አድርጋ ይሄን ያህል ዶላር ታገኛለች እየተባለ ይነገራል። አሁን በቅርቡም ደግሞ መሳሪያ ጥይት ኤክስፖርት አድርጋ ዶላር እያገኘች ነው ተብሏል። አሁን እርግጠኛ ነኝ ፓርላማ አሁን በበጀት አመቱ ሲያልቅ የት ናቸው እነዛ ገንዘቦች በገቢ ደረጃ ተብለው ቢፈለጉ ከይቅርታ ጋር አያገኟቸውም። እንደው አደራዎትን እንዲጠይቁ እስቲ የት አለ መድኃኒት ተሽጦ ስንዴ ተሽጦ ጥይት ተሽጦ የተገኘው ገቢ እዚህ ላይ ተጠቅሶልናል ወይ ብለው የገንዘብ ሚኒስተር ሲቀርብ ይጠይቁ። መልስ አያገኙ። ውሸት ዝም ብሎ ኮክት ነው የሚደረገው ኢትዮጵያ ውስጥ። ያ ደግሞ እታች ባሉት ባለስልጣናት አይደለም፣ በዋናው በጠቅላይ ሚኒስትሩ ደረጃ ነው እንደዚህ እየተደረገ እና ሪሊ አሁን የዳታን ጉዳይ በጣም አከራካሪ ነው። ግን እውነቱ የኢትዮጵያን ኢኮኖሚ ለመረዳት ያን ያህል ውስብስብ አይመስለኝም። በግልጽ የሚታይ ነገር ነው። የህዝቡ ኑሮ እየነገረን ያለ ነገር ነው እና እንደው በአክብደን ባናየው ብዬ ነው። እኔ ብዙ አልቆይም። ሞገስ ጦርነት በኢኮኖሚው እንዲገዛ ማለት ጦርነት ኢኮኖሚውን እንዲገዛ የምናደርገው ብለን የምንጠይቅ ያው ቅድም ያልኩት ነው። እኔ የኢትዮጵያ ፖለቲካ ሁኔታ ነው እዚህ ዋናው ፖለቲካ ሁኔታ ነው። ምንድነው ፖለቲካ ኢኮኖሚውን የሚመራው ኢትዮጵያ ውስጥ ወዴት እየሄደ ነው? ግቡ ምንድነው የሚፈለገው? የህዝብ ነው ለህዝብ የሚጠቅም ነው ብለን መናገር የማንችለው ደረጃ ደርሰናል። ለህዝብ የሚሽከረከር ኢኮኖሚ አይደለም ያለው። ምንድነው ያው ያሉት አሁን ስልጣን ላይ የተቀመጡ ግለሰቦችና ቡድኖች የነሱ መበዝበዣ የነሱ ጥቅም ማግኛ እንደዛ ሆኖ እስከሰራ ድረስ በእውነቱ የኢኮኖሚው እድገት ሊኖር ይችላል በተወሰነ ደረጃ። ነገር ግን ህዝቡን በሚጠቅም ሁኔታ እየተካሄደ አይደለም እና ደግሞ በዚህ ሁኔታ ስለማይካሄድ እድገትም ቢኖር የሚቆይና ሰስቴንድ የሚሆን ነገር አይደለም ጨርሱ እና ያው ከተወሰነ ደረጃ በኋላ መፍረሱ ወይም ደግሞ ቀውስ ውስጥ መግባቱ የማይቀር ነው እና በእውነቱ ያው ተናግረናል። የህዝቡ ኑሮ ሁኔታ የህዝቡ ብሶት ይነግረናል። ስለ ኢኮኖሚ ብዙ መፈለግም አያስፈልግም።
እዚህ ላይ እና ሁሌ የምንሰማው ያለው እንግዲህ ኑሮ መናር እና ሌላውም ደግሞ የስራ አጥነት በተለይ የወጣቱ ስራ አጥነት በጭስ መጠቀስ ያለበት ነው ዋና ነገር ነው እና ይሄ ሁሉ ጦርነት በሚካሄድበት ሁኔታ እንዴት ኢኮኖሚው አደገ ብለን እኛ ደፍረን መናገር እንችላለን እዚህ ላይ እውነቱ አይደለም። እሺ በጣም አመሰግናለሁ። ለስልደቱ ቅድሚያ እንስተውና በዛው ጨርሶ እንዲወጣ ከዛ ቀጥሎ ወደ ሌሎቹ ሄዳለሁ። በዛ ወደ መጨረሻ ነው የምንሄደውላችንም አንድ ላይ ለስልደቱ የውጭ ጉዳይ ግንኙነት ከተሰሚነት ከዲፕሎማሲ አንፃር የሚታየን ባለፉት ዓመታት ትልቅ ድል ተገኝቷል ተብሎ ከመንግስት በኩል የሚቀርበው አንዱ የውጭ ግንኙነትና ዲፕሎማሲ ነው። ከወደብ ጉዳይ ጋር ተያይዞ ከሌላ ሀገር ጋር ከማንም ሀገር ጋር ጦርነት ውስጥ ያለ መግባትና መሰል ጉዳዮች ስለሚነሱ እሱን አንሳና መደምደሚያንም እዛው አካተህ አንተም በዛው እናሰናብታለን። እሺ አመሰግናለሁ። ያው ዲፕሎማሲ ሌላው ምናልባት በጣም ቁልፍ የሆነ በዚህ 7 ዓመት ኢትዮጵያ እንደ ኢትዮጵያ በጣም ውድቀት ያሳየችበት መስክ ነው ማለት ይቻላል። እውነቱን ለመናገር ያለፉ መንግስታት የየራሳቸው ያው ሁሉም አምባገነኖች ናቸው፣ የየራሳቸው ድክመት ችግር አለባቸው እና አብዛኛዎቹ መንግስታት በዲፕሎማሲ ረገድ ጠንካሮች ነበሩ። ኢትዮጵያ እንደ ኢትዮጵያ በዲፕሎማሲ ረገድ በጣም በጥንካሬ ነው የምትታወቀው። የተባበሩት መንግስታት መስራች የሆነች ኋላም የአፍሪካ ህብረት እንዲመሰረት ቁልፍ ሚና የተጫወተች በዛም ምክንያት አዲስ አበባ የአፍሪካ ህብረት መቀመጫ እንዲሆን ያስቻለች ከዛም ደግሞ ኢጋድን በመመስረት ደግሞ በአካባቢው ቁልፍ ሚና መጫወት የቻለች አገር ነች እና ይሄ ሁኔታ ያው በቀዝቃዛው ዓለም ጦርነት የሶሻሊስት ሪዮት ተከታይ ስለነበረ ደርግ በተወሰነ ደረጃ ሌላ መልክ ይዞ ነበር። ግን የዲፕሎማሲ ሰክሰሳችን በኢህአዴግ ጊዜ የቀጠለ በአካባቢው ትልቅ ተጽዕኖ ፈጣሪ ይሆን ለዓለም ሰላም ራሱ ሰራዊት ያዋጣን ትልቅ ሚና የሚጫወት ኃይሎች ነው። በኢንቫይሮንመንት አፍሪካን ወክለን እንቀርብ የሆነበት ደረጃ ሁሉ ነው የነበረው ኢቭን በኢህአዴግ ዘመን ማለት ነው። አሁን ወርደን በትንንሽ በሚባሉት የአካባቢ ሀገሮች ሁሉ የተናቀ ነው ይሆን እንደ ችግር ፈቺ ሳይሆን እንደ ችግር ፈጣሪ እንደ በጥባጭ የታየንበት ሁኔታ ነው እየታየ ያለው እና አስተላለፋችንን በጣም ቀውስ ውስጥ ነው የገባው። ኢትዮጵያ በገለልተኝነት ነው የምትታወቀው፣ ከሁሉም ጋር ወዳጅ በመሆን ነው የምትታወቀው። አሁን ግን አላስፈላጊ የሆነ ብሔራዊ ጥቅማችንን መሰረት ያላደረገ ጉድኝት እየፈጠር ችግር ውስጥ እየገባን ያለው እና ከአካባቢው ሀገሮች ራሱ ጋር አንድ ወቅት ከኬንያ ጋር ችግር ውስጥ ገብተን ነበር። ከሶማሊያ ጋር ታይቶ በማይታወቅ ደረጃ በጣም ኦልሞስት ወደ ጦርነት ሊያመራ ይችል የነበረ ችግር ውስጥ ገብተን ነበር። አሁን ከኤርትራ ጋር አንድ እንደ ፖዚቲቭ ነገር ለዚህ መንግስት ይወራ የነበረው ጠቅላይ ሚኒስትሩም የኖቤል ሽልማት ተሸላሚ ሆኑት ከኤርትራ ጋር ሰላም ፈጠሩ ተብሎ ነበር። ይሄም ያው ሄዶ የውሸት ነው የሆነው። እንደገና ከኤርትራ ጋር አሁን ወደ ሌላ የጦርነት አዙሪት የምንገባበት አደጋ ነው እየተፈጠረ ያለው። ሱዳን ላይ ትልቅ ሚና ነው የነበረው። አሁን የአረብ ኤሚሬትስን ተከትለን በመሄድ ሱዳንን ትልቅ ጥቅማችንን የሚያሳጣ ችግር ውስጥ እየገባን እንደሆነ እየታየ እና በአጠቃላይ ዲፕሎማሲው ብሽቅጥቅጥ ብሏል ማለት ይቻላል። በጣም ስርዓት በሌለው ሪሊ እንደው ካየነው የኢትዮጵያ ጠንካራ ጎን አንዱ ዲፕሎማሲ ነው። ከተቋም አንፃርም የኢትዮጵያ የውጭ ጉዳይ ሚኒስትር በጣም ጠንካራ ነው። በሰው ኃይልም ደረጃ ካየን አንቱ የተባሉ ዲፕሎማቶች ኢትዮጵያ ነበሯት። ከኛ አልፎ ለአፍሪካ ህብረት፣ ለአውሮፓ፣ ለተባበሩት መንግስታት ተቀጥረው የሚሰሩ አንቱ የተባሉ ስመጥር ዲፕሎማቶች የነበሯት ሀገር ነች። ያ ሁሉ አሁን ተረት የሆነበት ሁኔታ እየተፈጠረው እና በዚህ ረገድም እውነቱን ለመናገር በጣም ቁልቁል ነው ይሄ በጣም በሚያሳዝን ሁኔታ ዲፕሎማሲ ሀሁ ኢትዮጵያ መንግስት አለው ማለት አይቻልም። በነገራችን ላይ ዲፕሎማቱም ተቋማት አይደሉም አሁን ወይም አምባሳደሮች አይደሉም፣ አንድ ሰው ነው። ልክ እንደኔና እንደናንተ ነው የውጭ ጉዳይ ሚኒስትር ሰዎች የሀገሪቱ ጠቅላይ ሚኒስትር የሚያደርጉትን ግንኙነት በዜና የሚሰጡት። አብዛኛዎቹ የሚካሄዱ ድርድሮች፣ ስምምነቶች፣ ግንኙነቶች ሁሉ በአንድ ግለሰብ ደረጃ የሚካሄዱ ናቸው እና ተቋሙ ከጥቅም ውጭ ሆነበት በተቋሙ ውስጥ የሚሰሩ ኤክስፐርቶች በቃ ወደ ጎን ተገፍተው ከጥቅም ውጭ ሆነበት ሁኔታ የተፈጠረው እና እኔ እንደው ከዚህም በላይ ቃላት ካለ
ሊገለጽ ቢችል ጥሩ ይመስለኛል። በዲፕሎማሲ ደረጃ ኢትዮጵያ በጣም አሳፋሪ የሆነ ሁኔታ ውስጥ ነው የገባችው። ግን ለማጠቃለል ከይቅርታ ጋር ያው እኔ ለወጣ ስለሆነ ሪሊ ያው ርዕሱ ሲሰጠን የ7 ዓመቱ ሁኔታ መገምገም ስለሆነ እና ደግሞ ስለ ለውጡ መጣ ስለተባለው ለውጥ ስለሆነ ያው ማዕከል አድርገን የብልጽግናን መንግስት ነው አሁን እየገመገምን የነበረው። ግን እኔ እውነቱን ለመናገር ይሄ 7 ዓመት ብልጽግናን ብቻ እንድንገመግም ያደርገናል። በዚህ ደረጃ የወረደ በዚህ ደረጃ ደካማ የሆነ መንግስት በኢትዮጵያ መንበር ላይ ተቀምጦ እንዴት ነው ሊቀጥል የቻለው? ይሄን ጥያቄ መመለስ መቻል አለብን። ስለዚህ ትልቁ ድክመት ተቃዋሚውም ላይ ነው፣ የኢትዮጵያ ልሂቃንም ላይ ነው። እውነቱን ለመናገር ኢትዮጵያ እንደ ህዝብ ችግር አለብን፣ ድክመት አለብን። አንድ ህዝብ እንዲህ አይነት መንግስት በሁለንተናዊ መልኩ ሞከርን ፈለግን እንደው ትንሽ እንደው ልናደንቀውና ልናመሰግነው የምንችል ውጤታማ የሆነበት እንኳን ኤሪያ ያለብን አጣ። ታዲያ እንዲህ አይነት መንግስት ተሸክመን የቀጠልነው ለምንድን? ይሄ ዝም ብሎ በሆነ ተአምር አይደለም። እኛ ውስጥ ራሳችን ተቃዋሚዎች ውስጥ ኤሊት ውስጥ ህብረተሰብ ውስጥ መሰረታዊ የሚባሉ ለዲሞክራሲ ስርዓት ግንባታ ለሰላም ግንባታ እንቅፋት የሆኑ ለለውጥ እንቅፋት የሆኑ አመለካከቶች አስተሳሰቦች ስላሉ ይሄ 7 ዓመት ያገዛዙን ገመና ብቻ አይደለም፣ የተቃዋሚውን ገመና፣ የህብረተሰቡን ገመና፣ የኢትዮጵያ ኤሊትን ገመና ሁሉ ያሳያል። ምን ያህል ጽንፈኞች እንደሆን ጦርነት ወዳዶች እንደሆን ነው የታየ። እኔ ቅድም ዘንግቸው ነው ላነሳው አስቤ ነበር። በብልጽግና ደጋፊዎች በኩል ግራቸውን ዘርግተው በሚዲያ በመርዝ በኬሚካል ተበክሎ መገደል አለበት የሚሉ ሰዎች በአደባባይ የሚናገሩበት ሁኔታ ነው ያለው። በተቃዋሚው በኩል ደግሞ ልደቱና አነከሌ እስከ 7 ዘር ማንዘራቸው እርምጃ ሊወሰድባቸው ይገባል። ለምን ችግርን እንፈታለን ብለው ኦሮሞ የሆኑ ሰዎች ጋር አንድ ላይ ተቀምጠው በዚህ ደረጃ ወርደናልና ይሄ ችግር ፕሮፌሰር ቅድም እንዳለው ያጠቃላይ የህብረተሰብ ችግር ነው። ኢትዮጵያውያን የለውጥ ኃይል መሆን አልቻሉም። በቁጥር 120 ሚሊዮን ነን ወይ 130 ሚሊዮን ነን እንጂ ሪሊ ዚግባ የሚባል የለውጥ ኃይል የሆነ ማህበረሰብ አልፈጠረም። በዛ ደረጃ የበቃን ብንሆን ኖሮ እንዲህ አይነት መንግስት አይገባንም ነበር። ስለዚህ ይሄ አንድ ህዝብ የሚገባውን ስርዓት ያገኛል የሚለው ነገር እኛ ላይ በግልጽ የታየ ይመስላል እና ስለ 7 ዓመቱ ስንገመግም የዚህን መንግስት ውድቀትና ድክመት ብቻ ማየት ያለብን አይመስለኝም። ይሄ መንግስት እንደዚህ ደካማ ሆኖ እንደዚህ አስቸጋሪ ሆኖ የሀገሪቱን ብሔራዊ ጥቅም፣ ሰላም፣ ደህንነት የማያስከብር ሆኖ ግን በስልጣን ላይ እንዲቀጥል በማድረጋችን የኛም ገመና የኛም ድክመት ታይቷል እና ሪሊ መገምገም ያለብን ሁላችንም ነን የሚል እምነት አለ። ግን ትልቁ ኃላፊነቱ ጊዜ በመንግስት አንድ መንግስት መጥቶ የሆነ ችግር ፍታልኝ ስለው ነው ድሮም እኮ የነበረ ነው ሊለኝ አይችልም። እንደዛማ የሚለኝ ከሆነ ለምን ለውጥ እኮ ያስፈልገኝ? አንድ መንግስት ሲመጣ ያን መንግስት ምን ደግፈው እኮ ለውጥ እንዲያመጣልን የነበሩትን ችግሮች እንዲያስቀርልን አዳዲስ ነገሮችን እንዲያመጣልን ፌል ሲያደርግ አይ ድሮም የነበሩ ናቸው ተንከባለው የመጡ ናቸው የሚለኝ ከሆነ ለኔ ለውጥ መንግስት አይደል ፋይዳም የለም። እና ይሄ መንግስት እያለ ያለው ተሸነፈና አሁን አይ ድሮም እኮ የነበረ ነው የኔ ብቻ እኮ ችግር አይደለም ይለናል እና ያ ኤክስኪውዝ ሊሆን አይችልም። እና ሪሊ ስለ ስርዓቱ ስናወራ ስለ አገዛዙ ስናወራ በዛ ሂደት ውስጥ ስለ ራሳችን ድርሻ ማየት ያለብን ይመስላል። የራሳችንን ድክመት ጥፋት አምነን መቀበል ያለብን ይመስላል። ያ የምንፈልገው ለውጥ ከዚህ ግምገማ ተነስተን ወደፊት ሊመጣ የሚችለው ራሳችንን በሐቅ ማየት ስንችል ገዢውን ፓርቲ ብቻ አይደለም። ልክ አሁን ገዢውን ፓርቲ አብጠርጥረን ያየነው ይላል ተቃዋሚ የሚባለው ጎራ የለውጥ ኃይል መሆን የሚገባውን የኢትዮጵያ ኤሊት ማህበረሰብ አንጠርጥረን ስንፈትሸው ስንገመግመው ስንተቸው ተጨባጭ የሆነ ለውጥ ሊመጣ የሚችል ያ ካልሆነ አዙሪቱ መቼም ቢሆን ይቀጥላል የሚል እምነት ነው ያለኝ። ሞገስ ይሄን ስላዘጋጀህ በጣም ነው የማመሰግነው። በውይይቱ የተገኛችሁ ወንድሞቼ ሁሉ በጣም ደስ የሚል ውይይት ነው ያደረግነው። ግን ከልብ ይቅርታ ጠይቃለሁ። በጣም አስቸጋሪ ሁኔታ ውስጥ ሆኜ ነው እንጂ እንደው ተገቢ አይደለም አንድ ውይይትን አቋርጦ መውጣትና እየተሰማኝ ነው የምወጣው። በጣም ይቅርታ ይደረግልኝ። በጣም እናመሰግናለን። ቀድመም ነግረኛል በጣም አስቸጋሪ ሁኔታ ላይ ሆነ እንደምትሞክር ከሙከራም በላይ ስለሆነ ስለመጣና ሐሳብን ስላካፈል በጣም እናመሰግናለን። መልካሙን ሁሉ እመኝላለሁ። መልካም ጊዜ። እሺ
አሁን ቅድም ወደ በጀመርኩት አካሄድ ነው የሚሄደው አቶ ልደቱን ካሰናበትም በኋላ አሉላ ከዛ ፕሮፌሰር ስኬል ጆን ከዛ ፕሮፌሰር መሳይ አሁን አንድ ላይ አጠቃለን ነው የምንሄደው ሰዓት ስለሌለን ረጅም ሰዓት ነው የወሰድነው ፎርማቱን ትንሽ መቀየር አለብን የውጭ ጉዳይ ላይ ያልተነሱት ሌላ ያላነሳውን እያጠናከራችሁ እሱ ላይ ፋሳይዝ እያደረጋችሁ እንድትሄዱ ነው የሚፈልገው እሱን ካላችሁ በኋላ ማጠቃለያችሁንም አቶ ልደቱ እንዳደረጉ አድርጋችሁ እንዴት 5 ደቂቃ አላችሁ በዛ ነው የምናበቃው አሉላ ኦኬ መልካም ወንድማችን ጆን ቅድም ከትግራይ ጋር አይደለንም ጦርነት ያካሄድ ነው ያለው እዛ ላይ ስህተት ነው ኢንፋክት ለወደፊትም ከፓርቲ ጋርም ተያያዘ ከግለሰቦች ጋር ተያያዘ ጸውስ ሲገቡ አሁንም ከነዛ ሰዎች ጋር ነው የተንያል ያለ ነው ብለው እንደገና እንዳይደግሙት የበፊቱ ነበረው ጦርነት ከህዝቡ ጋር ነው የተካሄደው ስለዚህ ያ ማመን ለወደፊት ላለመድገም ትልቅ እንትን ያበረክታል 360 ዲግሪ ሲጅ የተደረገው የደብረ ጽዮን ቤት አይደለም ትግራይ እንደ ክልል ነው በነገራችን ላይ ከፕሪቶሪያ በኋላ የፌደራልም የክልል አመራሮችም ወደ ትግራይ በሄዱ ጊዜ አምነዋል የትግራይ ህዝብ አይገባውም በድለነዋል ብለዋል ስለዚህ አንዱ እርሶም እንደ ብልጽግና አካልም እንደ መንግስት እንደ ፖለቲከኛም እንደ ፓርላማ አባልም ይህን ነገር ሪኮግናይዝ ማድረግ ጥሩ ነው ከዚህ ጋር ተያይዞ በብልጽግናም ከብልጽግና ውጭም ያሉ የኦሮሞ ተወላጆች ለትግራይ ህዝብ ያሳዩት ሀዘኔታም ክብርም ስላለ ያንን ቢጎናጸፉ ጥሩ ነው እርሶም መግቢያ ላይም ጥሩ አመለካከት አሳይተው ስለጀመሩት ውይይቱ ያ ለዛ ክብር አለኝ ያንኑ እንትን ቢሉ ከ8 ወር ህፃን እስከ 80 ዓመት አዛውንት ላይ ነው ጦርነቱ የተካሄደው ባንክ አካውንት ዘግታችኋል ባንክ አካውንቶች እርሶ ፐርሰናሊ ዘግተዋል ማለት አይደለም ስርዓቱ የእርሶ ፓርቲ የእርሶ መንግስት ማለት ነው እርሶ የተወከሉበት እና ይሄ ማንም አለ የማይባል የማይካድ ነገር ነው ሌላ ቀርቶ ጦርነቱ ጥለን ስንወጣ ደጀን ወደ ሆነው ህዝብ ብሎ እኮ ተነግሯል የትግራይ ህዝብ እንደ ባዕድ ነው የተቆጠረው ይሄ ፕሮፓጋንዳዎቹ አንድ ባንድ ማመሳከሪያ ብናመጣ ጥሩ አይመጣም ምክንያቱም አሁን ያ አልፈን ወደ ፖዚቲቭ ነገር ይሄን ስለሆነ እኔ የምፈልገውም በኢትዮጵያ በሁሉም የኢትዮጵያ አካባቢዎች ጦርነት ቆሞ ሰላም እንዲኖር ነው ስለዚህ ያለፉ ስህተቶች በማደባበስ ካለፍ ነው እውነተኛ የሆነ ሰላም አናመጣም እንደገና ተመልሶ ወደ ችግር ብንገባ ከመሪዎች ከፓርቲ ጋር ያለ ችግር ወደ ህዝብ እንዳይሄድ ጥሩ ለሰን እንዲሆነን በማሰብ ጭምር ነው እና ከ8 ወር ህፃን ልጅ እስከ 80 ዓመት አዛውንት አዲስ አበባ ላይ የታሰሩ ሰው ያውቃሉ ፕሮባብሊ አዝኖም ሊሆን ይችላል ጓደኞቻቸው ከትግራይ ውጭ ያለው ህብረተሰብ አብረዋቸው ያደጉ የትግራይ ተወላጆች እንዴት ይታደኑ እንደነበረ ያውቃሉ እነዚህ ሁሉ ህወሓት ናቸው አይደሉም ኢንፋክት አንዳንዶቹ ብልጽግናም ጭምር ደግፈው የታሰሩ የትግራይ ተወላጆች አሉ ስላልታመኑ የህወሓት ሰላዮች ናቸው ተብሎ ማለት ነው ስለዚህ በአጠቃላይ በህዝቡ ላይ የተካሄደ ነው ዘግቶ በማስራ መድኃኒት በመከልከል ይሁሉ ነው የተደረገው በትግራይ ህዝብ ላይ ሌላ ቀርቶ ከወንድሙና ጎረቤቱ ከሆነው ለዘመናት አብሮት ከኖረው የአማራ ህዝብ ጋር እንዲዋጋም ተደርጓል የምንም ጥያቄ የለውም ሲቪል በሰራዊት ስላልቻል ነው ሲቪል ተዋጋ ተብሎ ህዝብ ለህዝብ እንዲጫረስ ጭምር የሚያደርግ ድርጊት ውስጥ ተገብቷል ለማለት ፈልጌ ነው ይሄ አንዱ ነው ከኢኮኖሚ ጋር ተያይዞ ኑሮ ውድነቱ ኢንፋክት የምርቶች ግሽበት ብቻ አይደለም የሰው ልጅ ታግቶ ብር ይከፈላል አንዳንዱ ደሞዝም ይሁን ከዛ ዝቅተኛ ኑሮ ያለው ከየት ነው የሚያመጣው ውጭ ያለ ዘመድ ምናምን መዋጮ እየተደረገ አሉላ የውጭ ዲፕሎማሲ አትርሳሱ ላይ ነው ያለው ኢምፖርታንት በልተዋል ሰዓትን 4 ደቂቃ ኮች ያረስኩ ኦኬ ይቅርታ ስለዚህ 2 ደቂቃ የውጭ ጉዳይ ምን ይመስላል አጠር አድርገህ ሲምፕሊ ላስቀምጠው ኢትዮጵያ ውጭ ጉዳይ የአቶ ኢሳያስ ኢንትሮዳክሽን ወደ ኢትዮጵያ የሆነው ሲምፕሊ ለመግለጽ ቅድም ኢኮኖሚው ጦርነት ነው የተደረገው ያልኩት የኢትዮጵያ ውጭ ጉዳይ ዲፋይን አድርገው ካላችሁኝ አሁን እስከ ጸብ ውስጥ ከገቡ ድረስ አቶ ኢሳያስን ወደ ኢትዮጵያ ኢንትሮዲዩስ ማድረግ ነው ሌላው ሁሉ ተዘግቶ አፍሪካ ጋር ከኢጋድ ከጎረቤቶች ጋር ጸብ ውስጥ በመግባት በህዳሴ ግድብ እንኳን ራሱ አፍሪካዊ የማድረግ በተፋሰሱ ዙሪያ ብቻ ሳይሆን ከዛም በዘለለ የአፍሪካ ህብረት ላይ የነበረን እንትን በዓለም የነበረን ተሰሚነት በሰላም ማስከበር የነበረን
አቶ ኢሳያስ እነዚህ ሁሉ ነገሮች ቅድም በዝባዥነት ነው ፕሪዴቶሪ የሚባለው ቃል የብዝበዛ ስለሆነ ለመበዝበዝ ስለመጡ ኢትዮጵያ የበላይ የሆነችባቸው የተመዘገቡ በነገራችን ላይ በዲፕሎማሲ ኢትዮጵያ ኢሬስፔክቲቭ ኦፍ ጋቨርንመንትስ አንዱ የሚመሰገኑ ሁሉንም መንግስታቶች ኢቭን ማንም ጸብ ይኖረው በግልም ይሁን በእንትን አንዱ የሚስማማበት ነገር ቢኖር አክሮስ ዲፈረንት እንትኖች ኢሬስፔክቲቭ ኦፍ ጋቨርንመንት በዲፕሎማሲ የነበረው እንትን ነው ኢቭን ብልጽግና የሚያምንበት በነገራችን ላይ ከኃይለሥላሴ ጀምሮ እስከ አቶ መለስ እውቅና የሰጣችሁበት ነው ይሄንን ነገር ብልጽግናም ራሱ እንትን የሚልበት ያው ብልጽግና ኢህአዴግም ስለነበረ በኢህአዴግ ዘመንም የነበረውን ነገር እውቅና ትሰጣላችሁ ሶ በዲፕሎማሲ የነበረን እንትን አጠናል በማን ምክንያት ከኤርትራ ጋር ከአቶ ኢሳያስ ስፔሲፊካሊ ጋር በገባ ነው መዳራት እዛ ውስጥ መግባታችን ወዘ ሚስቴክ ሌላ ቀርቶ ኤርትራ እንደ ፎሬን መሆኗ ቀርቶ መንግስቷም ዜጎቿም እንደ አገር ባለቤት እስከመሆን ያደረሰ ፖሊሲያችሁ ዋጋ አስከፍሎናል ባይነኝ ነው ጦርነቱም ከዛ ነው የተወለደው የጦርነቱ አርኪቴክት በነገራችን ላይ አሁን ያለው ኢትዮጵያ ውስጥ ምስቅልቅል አቶ ኢሳያስ ናቸው አርኪቴክቱ ሲምፕሊፋይ ለማድረግ ፈልጌ አይደለም እውነት ነው ከዛ ነው መነሳት ያለብን ከዛ የራሳችን የህዝብ የብልጽግና እያልን መዘርዘር እንችላለን የፕራይም ሚኒስቴር አብይ አቶ ኢሳያስ ወደ አዲስ አበባ ጋብዛችሁ ያመጣችሁ ቀን was a big mistake even የሰላም ኖቤል ሽልማት ተብሎ የተሰጠው አቶ ኢሳያስ ኢትዮጵያን ራን እያደረጉ ለሚካሄድ ጦርነት መንገድ ከፋሽ ነበር ሌላ ቀርቶ ከትግራይ ጦርነት በፊት በአማራ ክልል 60,000 ልዩ ኃይል ነው ያሰለጠነው የኤርትራ መንግስት የእናንተም ታውቁታላችሁ በኒውዮርክ ታይምስ ወጥቷል ጀነራል አሳምነው ጽጌ የአማራ ክልል የሰላምና ደህንነት ነው ምናምን በሚባል መስሪያ ቤት እየመሩ በነበሩበት ጀነራል አብርሃ ካሳ የተባለ የደህንነት ኃላፊ የኢትዮጵያ አየር መንገድ በመጠቀም የኤርትራ ባህል ቡድን ብሎ ኢማጂን ወደ አማራ ክልሎች እኮ የውጭ ግንኙነት ያደርጉ ወደ አማራ ክልል የባህል ኪነት እየተባለ ግን ይህ ሰውዬ የወታደራዊ አመራር ብቻ አይደለም ብርጋዴር ጀነራል አብርሃ ካሳ የኤርትራ የደህንነት ሹም ኃላፊ ነው ልክ በእኛ ሀገር አሁን ሬድዋን ሁሴን ጌታቸው አሰፋ ነው ይህ ሰውዬ የባህል ቡድን እያለ እየተመላለሰ ወደ ባህር ዳር ወደ ጎንደር የልዩ ኃይል እስከ 60,000 ያሰለጠነው በብልጽግና በሚመራው አገር የውጭ መንግስት የደህንነት ሹም እና የውጭ መንግስት ራሱ ገብቶ ልዩ ኃይል ያሰለጥን ነበር ያን የሚታይ የነበረው ያው ትግራይ ይኮረኩምልናል ቲፒኤልኤፍን ልክ ያስገቡልናል ምናምን በሚል ሊሆን ይችላል ፌደራል መንግስቱ ችላ ያለው ነገር ግን የአገሪቷ የሉዓላዊነት የውጭ ጣልቃ ገብነት የፈቀደበት ጊዜ ነው በዛ ምክንያት ኢትዮጵያ ውስጥ የተፈጠረው የዲፕሎማሲ ውድቀት ደግሞ ሻምፒዮን ሆኖ የወጡት አቶ ኢሳያስ ናቸው